የተወደዳችሁ ውድ ኢትዮጵያውያን በያላችሁበት ስፍራ በየሰዓታችሁ አቆጣጠር ሰላማችሁ ብዝት ይበልልኝ። አድገነት ነኝ። አረኖ እዚህ ጋር ሰው አይታየኝም፣ ሰውም አይታየኝም፣ ምንም ነገር አይታየኝም። እንግዲህ ካላችሁ ዝም ብዬ ልቀጥል ነው። ምክንያቱም ትንሽ በወቅታዊ ጉዳይ ላይ መነጋገር አለብን። አንዳንድ ሰዎችን መግባት የምትፈልጉ ካላችሁ ክፍት ነው መድረኩ። እዚህ ጋር አሁን የሰማችሁትን ያሰማኋችሁን ድጋሚ ትንሽ ቀንጨብ አድርጌ ያሰማችኋለሁ። ለምንድን ነው እንደዛ የማደርገው? ሰላማዊ ሰልፍ ማለትም ሰላማዊ ሰልፍ የሚለውን ስሙን ራሱ ከዚህ መማር እንዲችል ነው። ሰው ጎን ለጎን ማስኬድ እንደሚቻል ተቃውሞ ነው፣ ተቃውሞ አይደለም ባይዘው ይሄ መልእክት ነው እያስተላለፉ ያሉት። ስለዚህ እሱንም ድጋፍም ዶክተር አብይን እንደግፋለን የምትሉ ሰዎችም ካላችሁ መደግፍ መብታችሁ ነው። ነገር ግን ያላግባብ የታሰሩ ሰዎችን ፍትህ መጠየቅና ህይወታቸውን ያጡ ቤተሰቦችን ማጽናናት ሻማ አብርቶ እንዴት ተደርጎ ትክክለኛ ሰዎችን ማሰብ እንደሚቻል ከዚህ ቪዲዮ እንድትማሩ ነው ፈልገው። በነገራችን ላይ ይህ ቪዲዮ ያለው ዩቲዩብ ቻናል ላይ ነው። ግን የሚገርመኝ ነገር ጥሩ ነገሮችን ለምን ሰው እንደማያያቸው ይገርመኛል። አሁን እኚህ ሰውዬ ያስተላለፉትን መልእክት ስሟቸው፣ በደንብ ምን እንዳሉ ስሟቸው። የኢትዮጵያ መንግስት ጥሩ ሲሰራ አመስገን አለበት። ምን ያህል እንግዲህ ያው መጥፎ ሲሰራ ደግሞ መውቀስ አለበት። እንደዚህ ነው መሆን ያለበት። መንግስት ሰው ነው፣ ከሌላ ነገር አልመጣም። ስለዚህ አሁን ብዙ ሰዎች ታስረዋል ተብሏል፣ ብዙ ሰዎች ተይዘዋል ተብሏል። ይሄን ድርጊት የፈጠሩ ሰዎች በቁጥጥር ስር ናቸው እየተባለ ይነገረናል። በጣም ጥሩ ነው። መንግስት እነሱ ላይ ትክክለኛ ፍርድ፣ አካባቢ ያልሆነ ፍርድ አይደለም፣ ትክክለኛ ፍርድ ጊዜውን ወስዶ መርምሮ ቢሰጥ እግዚአብሔር ይመስገን። ግን አላግባብ ደግሞ ፍርድ መስጠት የለበትም። በዚህ ጊዜ የሁሉም ሰው ሕይወት እኩል ነው። ግን አባታችን አቡነ ሄኖክን ስላተረፈልን እግዚአብሔር ይመስገን። እሳቸውን ታስታውሷቸው እንደሆነ ጥምቀት መጥተው ነበር። ይሄንን ድርጊት ከዚህ በፊት እንደተደረገ የዛሬ 8 ወር ነግረውናል። ይሄ ነገር አንድ ጊዜ በድንገት የመጣ ነገር አይደለም፣ ደግሞ ደጋግሞ ተነግሮናል። ይሄ ነገር እንደሚመጣ የዛሬ 6 ወር ወንድማችን እኔ እዚህ ያለሁት በባልደራስ እስኪ ወደ ግሩፕ ላይ ሼር ወደ ሜሴንጀር ላይ ላሉ ሰዎች ሼር አድርጉልኝ። እኔ ምንም ስለማይታየኝ ይሄ ነገር እንደሚሆን ተናግሯል። ግን የሚሰማ የለም። መጽሐፍ ቅዱስ የሚለው ጆሮ ያለው ይስማ ነው። እንዴት ነው ታዲያ ዓለም መንግስታት ይሄንን የማይሰሙት? አረባካችሁ አሜሪካ፣ አረባካችሁ እንግሊዝ፣ ፈረንሳይ እባካችሁን አንድ ነገር አድርጉልን እንለምናለን። እኛ ከአቅማችን በላይ ሆኗል። ዶክተር አብይም ከአቅሙ በላይ ሆኗል ብዬ ነው የማስበው። እና በዚህ ጊዜ አላግባብ ደግሞ ያሰራቸውን እንደ ወንድሜ እስክንድር ነጋ፣ አስቴር ስዩም፣ ስንታየው ቸኮል፣ ኢንጂነር ይልቃል ጌትነት እነሱን ዓለምንም ቅድመ ሁናቴ እንዲለቅልን እንለምነዋለን፣ እንማጸነዋለን። ምንም ነገር ያደረጉት የለም። ስንታየው ቸኮል ለሁለተኛ ጊዜ ነው በአንድ ዓመት ውስጥ የታሰረው። ያለፈው ጊዜ በሰኔ 15 በተፈጠረው 4 ወር ከ6 ቀን ታስሮ ክስ ሳይመሰረትበት ተማቆ ነው የወጣው። አሁንም ጨለማ ቤት ናቸው። እኔ ፖለቲካ ስፒች ውስጥ ልገባ አልፈልግም። እነ እስክንድርን አላግባብ የታሰሩትን እባክህን ዶክተር አብይ እባክህን በልጆች ስም እለምንሃለሁ። አንተ የምትናገረው የራሱ እስክንድር ነው። ከአንተ ስር ያሉት ያን ሊተገበሩልህ አልቻሉም። ኦኬ የተወደዳችሁ ውድ ኢትዮጵያውያን እንደያላችሁበት ስፍራ እንደየሰዓታችሁ አቆጣጠር ሰላማችሁ ብዝት ይበልልኝ። አድገነት ነኝ። በመጀመሪያ መግባት የሚፈልግና አስተያየት መስጠት የሚፈልግ ካለ መግባት ትችላላችሁ፣ አስተያየት መስጠት ትችላላችሁ። አሁን ወደ አሰማኋችሁ ስመጣ
ይሄ የምታዩት እዚህ ጋር አሁን የሰማችሁት ወይም የምታዩት የተካሄደው ሎስ አንጀለስ ሊትል ኢትዮጵያ ሮድ ነው። ካሊፎርኒያ የምትኖሩ ሰዎች ሊትል ኢትዮጵያ ሮድ ምን እንደሆነ ታውቃላችሁ። ካሊፎርኒያ ውስጥ ቀድመው የገቡ ኢትዮጵያውያኖች ተሰባስበው መንገዱን በኢትዮጵያ ስም አሰይመውት ሊትል ኢትዮጵያ ሮድ ተብሎ ሊትል ኢትዮጵያ ሮድ ማለት ሊትል ኢትዮጵያ ሮድ ማለት አረበናታችሁ ሳምባዲያን ኮኮል ሊትል ኢትዮጵያ ሮድ ማለት ቀድመው ከካሊፎርኒያ የገቡ ኢትዮጵያውያኖች ተሰባስበው እዛ ቦታ ላይ ስሙን ለመንግስት አስፈቅደው መንገዱ ሊትል ኢትዮጵያ ሮድ ተብሏል። ይሄ ሊትል ኢትዮጵያ ሮድ አይ ቲንክ በዲሲም አለ፣ በተለያዩ ሀገሮች አለ ሊትል ኢትዮጵያ ሮድ ማለት ነው። እና እዛ ሊትል ኢትዮጵያ ሮድ ላይ ነው ይሄ ሻማ ማብራት ስነ ስርዓት እየተካሄደ ያለው። ምን ለማለት ፈልጌ ነው? ሰላማዊ ሰልፍ ወጣችሁ ዳውን ከበደ ዳውን አብይ ዳውን ምናምን የምትሉ ከነዚህ ተማሩ። መልእክት ማስተላለፍ ካለባችሁ እንደዚህ ነው መልእክት ማስተላለፍ ያለባችሁ። በስነ ስርዓቱ ሻማቸውን እያበሩ በስነ ስርዓቶቹ አባቶች ተጋብዘው የሃይማኖት አባቶች ተጋብዘው ጸሎት ማድረግ የሚችሉ ሰዎች ተጋብዘው ኤቭሪባዲ እዚህ ተገኝቶ በስነ ስርዓቱ ሻማ እያበሩ ነው ሲያከብሩ የነበሩት። በአንጻሩ ያለ አግባብ የታሰሩ ሰዎች ፍትህ እንዲሰጣቸው ጠይቀዋል። አሁን እናንተ ለምሳሌ አሁን የሰሞኑን በየሀገሩ ምናልባት ከዚህ ትማሩ ይሆናል ብዬ ገምታለሁ። ትናንትና ላስ ቬጋስ ሻማ ማብራት ስነ ስርዓት ነበረ። ይሄ ካሊፎርኒያ ነው። ትናንት ላስ ቬጋስ ነበረ። አሁን ከዛ ሰልፍ በኋላ አይ ቲንክ ትንሽ የተስተካከለ ይመስለኛል። ምክንያቱም እየሰማችሁ ነው የሚወጣውን ጉድ። እኚህን አባት የስንት ዓመት አዛውንት አባት ትናንትና አሳይቻቸዋለሁ ቪዲዮ። እኔ ፔጅ ላይ ብትገቡ ታገኙታላችሁ። እንዴት እንባ አውጥተው እንዳለቀሱ ይሄ ዶሎሎ የሚባለው ሆቴል በ100 ሚሊዮን ብር ያሰሩት ሰውዬ አባት ምን አደረግኩኝ እኔ? ንብረት እኮ ይጠፋል ይረግፋል። ለምንድን ነው ላይክ እኔ ተወልጄ ባደኩበት አገር ለምንድን ነው እንዳንኖር የምትገፉኝ? እኔ ጅማን እኮ ወደዋለሁ አገሬ ነው ለምንድን ነው እያሉ ከ10,000 ሰዎች በላይ ደጅ እንዳሉ ታውቃላችሁ። በየቤተ ክርስቲያንና በየፖሊስ ጣቢያው እንደፈሰሱ ታውቃላችሁ። ይህንን የሚያውቅ ሰው አለ? ከ10,000 ሰው በላይ ተፈናቅሎ ሜዳ ላይ ነው ያለው። ሜዳ ላይ በቃ የሚበሉት የሚጠጡት የሚቀምሱት የለም። ምግብ እንኳን የሚያቀርብላቸው የለም። ነገር ግን ምን አለበት አትሊስት ጭፈራውን ትታቸው ስርዓት ያለው አነጋገር በቃ ስርዓት ያለው መልእክት ብታስተላልፉ። ድጋፍም እኮ ቢሆን ጭፈራ አስፈልገው ሙዚቃ ከፍታችሁ ነው ሲጨፍሩ የነበሩት አይተናል። በከፊል የተወሰኑ ፈሪሃ እግዚአብሔር ያላቸው በእንግሊዝ አይተናል። ፈሪሃ እግዚአብሔር ያላቸው በአሜሪካን አይተናል፣ ዋሽንግተን ዲሲ፣ በተለያዩ ቦታዎችም አይተናል። ዳላስ ያለውን ለምሳሌ በጣም የተመቸኝ የዳላሱ ነው። ግን መጨረሻ ላይ የሆነ ሙዚቃ ከፍተው መጨፈር ሲጀምሩ አናደዱኝ። ጥሩ ነበር የሄዱት። ድጋፍም ማስተላለፍ ያለባቸውንም ተቃውሞ እያስተላለፉ ማለት ነው። ለሞቱት ወገኖቻችን ድምጽ እየሆኑ ዶክተር አብይ ደግሞ በሰራው ስራ ዛጋ እንደግፈዋለን የሚል መብታቸው ነው። እኔ አልቃወምም። የፈለገው አንድ ሰው መብቱ ነው። ይሄ ነው ተቻችለ መሄድ ማለት ገባ። የፈለገውን ያድርግ። የፈለገውን አንድ ሰው የፈለገውን መሆን ይችላል። ዳውን ኢትዮጵያ ሲለኝ ብቻ ነው የሚያመኝ እንጂ የፈለገውን ያድርግ። እኔ አብይን ወጥቶ ይቃወም ምናምን የፈለገውን ይበል። ዳውን ኢትዮጵያ ያለ ቀን ግን እሱ ነው ገባችሁ ትክክለኛው ባንዳ። ኢትዮጵያዊ አይደለም በቃ ለኔ ዛሴ ደን እንጂ ያለ እኮ ነው። በእኛ በኢትዮጵያዊነታችን እስከዛሬ ድረስ ያለ ነው ተቻችለን። ስንት ፓርቲ ተፈጥሮ ስንት የፖለቲካ ፓርቲ ተፈጥሮ ስንት ሰው ተገዳድሎ እንዴ ስንት ባለስልጣን ተረሽኖ ስንት ሰው ሆኖ ምናምን ደንፈሶ ስንት ነገር ሆኖ ነው እኮ እዚህ የደረስነው። ግን ውስጧ አንድ ኢትዮጵያ ሆና ነው ገባችሁ። ሁሉም እዛ ኢትዮጵያ ውስጥ ሆኖ ነው። ነገር ግን ኢትዮጵያዊ አይደለሁም ብለህ ተገንጥለህ የወጣህ ቀን ያበቃልሃል ደን። እንደዛ አይደለም ተቃውሞ። አሁን እዚህ እንደሚደረገው ሃይዌይ እየተዘጋ ዳውን እንትና ሁሉ ቀን ዳውን ተነስተ ዳውን አማራ ዳውን ምናምን ዳውን ምንም ትርጉም የለውም። አንዳንዴ ትርጉም የሚሰጥ ነገር ራሱ ማድረግ መቻል አለበት። አትቃወሙ ያላችሁ ማንም የለም። በተበደልከው ነገር ወጥተህ ተቃውሞ የፈለግከውን ተናገር። ነገር ግን እኔ አሁን እያወራሁ ያለው ስለዛኛው ፓርት አይደለም። ይሄ ዳውን ኢትዮጵያ ስለሚሉት አይደለም ማወራው። ኢትዮጵያዊ ነን ብላችሁ አረንጓዴ ቢጫ ቀይ ባንዲራ ይዛችሁ ከበስተጀርባችሁ ነገር ግን ወጣችሁ ስታስጨፍሩ የነበራችሁትን ሰዎች ነው በጣም የማዝነው። ካሁን በኋላ ራሱ መስተካከል መቻል አለበት። በእውነት ተማሩ። ከሎስ አንጀለስ እና ከላስ ቬጋስ ሰዎች ተማሩ። ሻማቸውን ይዘው ወጡ። ሻማቸውን እየለኮሱ በሞት በየቦታው የተፈናቀሉትን ሰዎች እያሰቡ በሞት ያጣናቸውን ዜጎች ለነሱ ጸሎት እያደረጉ ሻማ እያበሩ ብዙ ነገር አድርገው አሳለፉ። እንደገና ያለ ፍትህ ያለ አግባብ ለታሰሩ ሰዎች ድምጻቸውን አሰሙ።
በጣም አንድ የታዘብኩትን ነገር ልንገራችሁ። ለምሳሌ የፓርቲያቸው ሰው እንኳን ታስሮባቸው ስለ ፓርቲያቸው ሰው they doesn't care። ምሳሌ ልንገራችሁ። የኢዜማ ፓርቲ አመራር የነበረች ሂሩት ማናት ታስራለች። ግን ኢትዮጵያዊ የሆነ ሰው ብቻ ነው ስለሷ የሚጮኸው። የፓርቲው አመራሮች አባሎች ምናምን ይሄ ነገር የሚጎለጉሉት ከስር ምናምን እንደዚህ ይሄ ወጥተው ሰው እንዲጨፍር ምናምን የሚያስደርጉት ግን አንዲት ደቂቃ እንኳን ሰከንድ ተውት፣ ደቂቃ ሰከንድ እንኳን ስሟን አንስተው ሲጠይቁላት አንሰማው። ለምን? ምክንያቱም ገባችሁ፣ አላማቸው አንድና አንድ ነው። የሀገር ጉዳይ ሳይሆን እያካሄዱ ያለ የፓርቲ ጉዳይ ስለሆነ ነው። እንደ ሀገር ኢትዮጵያዊ ነኝ ብለህ ስታስብ ግን ሁሉንም በእኩል ነው የምታየው። እኔ ለምሳሌ እኔ እንደግል እኔ ማንም ይሁን ማንም እኔ በዘሩ እኔ አዲስ አበባ ልጅ ነኝ። አዲስ አበባ ተወልጄ ነው ያደግኩት። በዘሩ በመናም በበልኩ በመናም በጎጡ አይደለም። ያለ አግባብ ከታሰረ ማንም ይሁን ማንም ጃዋር ያለ አግባብ ቢታሰር ኖሮ አንደኛ የምጮህለት እኔ ነበርኩኝ። ጃዋር ያለ አግባብ ታስሮ ቢሆን ኖሮ። ነገር ግን ከጃዋር ብዙ ተሞክሮች አሉ። ብዙ ተሞክሮች እንደውም ሰው ይሆናል ብለን ነው እስካሁን ድረስ የተውነው እንጂ ገና ድሮ በሚንጫ አናታ አንገቱን እንላለን ምናምን ያለ ጊዜ ነበር መቆም የነበረበት። ከዛ በኋላ ግን ለፖለቲካ ፍጆታ ሲባል እንደ አንድ ኢትዮጵያዊ ሆኖ እንደ እባብ አንገቱን እንትን ብሎ መጣ። ከዛ ልክ ወያኔ ሲወድቅ የኦነግ ባንዲራውን ይዞ ከቻለ ያ የመጀመሪያ የነበረው ማለት ነው። እንደዚህ ናቸው ሰዎች፣ ይገለባበጣሉ። ገባችሁ? ትክክለኛ ሰው ስትሆን ግን ስለ ሁሉም መጮህ መቻል አለብን። ለምሳሌ 7000 ሰው ታስሯል ይባላል። 7000 ሰው በእርግጠኝነት ልንገራችሁ ግማሹ የአዲስ አበባ ልጅ ነው የታሰረው። እርግጠኛ ሆኜ የምነግራችሁ አንድ ነገር ኮሽ ባለ ቁጥር የአዲስ አበባ ልጅ ላይ ነው ይሄ ሁሉ ነገር የሚፈጸመው። 7000 ሰው እንዴ! 7000 ሰው እኮ ማለት እኮ በጣም እኮ ኢምንት ነው። አንድ ሆቴል ለማፍረስ እኮ 2000 ቄሮ ምናምን የሚባሉት ናቸው ተሰብስበው አንዱ ላይ የዘመቱት። እንግዲህ ይሄ 2000 ምናምን ልንገራችሁ ሜቢ ጅማ ውስጥ ሊሆን ይችላል። ያንን እንደ ሶሪያ ያደረጉትን ሻሸመኔ ያንን ሁሉ ያወደመው ይሄ ብቻ ነው። 7000 ሰው ላይ ታሰረው ትልቅ እንዴ! 100,000 ሰው ራሱ አይጠቅመውም ልንገራችሁ ይሄንን ዳሜጅ ለማድረግ። በጣም ነው የሚያሳዝነው በእውነት። ሰዎች እኮ ያልገባችሁ ነገር ኦኬ እሺ በቃ ተውት፣ ሌላውንም እንኳን ተውት። አያሳዝኗችሁም እነዚህ ሰዎች? የሞቱትስ እግዚአብሔር እሺ ነፍሳቸውን ወሰደው። የተጻፈላቸው ቀን ነው። በምንም ይሁን በምንም ሞቱ። ከዛ ያሉት ሰዎች ይሄ ሁሉ ንብረት ወድሞባቸው ያለ ስራ ቁጭ ያሉት ሰዎች ልጆቻቸው ምንድነው የሚመግቡት? እስኪ ንገሩኝ። ምንድነው የሚያበሏቸው? ስራ እኮ የላቸውም። በቃ እነዚህ ሰዎች ከእጅ ወደ አፍ ነው ኑሯቸው። ይሄ ሁሉ የሚሰሩበት የስራቸው ቦታዎች በሙሉ ዳሜጅ ሆኗል እንዴ! እስኪ ለምሳሌ አዳነች አበቤ ከተናገረችው የአዲስ አበባ ልጅ እንደዚህ ሲያደርግ ስትል ነበር። ይሄ ቪዲዮዎች ቀስ እያሉ እየወጡ ነው። ምክንያቱም ኢንተርኔት ተዘግቶ ብዙ ነገር አላየንም ነበር። አሁን ግን ቀስ እያሉ እየወጡ ነው ቪዲዮዎች እንዴት አድርገው ሲዘርፉ እንደነበረ። የአዲስ አበባ ልጅ ነው ይሄንን ሲያደርግ የነበረው። ጭራሽ የአዲስ አበባ ልጅ እጁ የለበትም ከናካቴው እንደዚህ አይነት ነገር ውስጥ። ምናልባት ራሱን ለመከላከል የመጥረጊያ እንጨት ይዞ ቆሞ ሊሆን ይችላል በሩ ላይ። ከዛ በተረፈ የሚያቀል ነገር የለም ምንም። እውነት እንነጋገር ከተባለ ይሄ ሴታፕ የተደረገ ነገር ነው። አሁን አዘለም አቀፈም ይሄ የምታደርጉትን በየሀገሩ የምታደርጉትን ሰላማዊ ሰልፍ ብላችሁ ይሄ ምንድነው የድጋፍ ሰልፍ ነው ምናምን እያላችሁ የምትወጡትንና በየሀገሩ የምታስጨፍሩትን ነገር አቁሙ ልንገራችሁ። እኔ ለምሳሌ አንድ ቪዲዮ ለቅቄ ነበረ። በጣም ስለተናደድኩኝ በቪዲዮ እንዴት በዚህን ጊዜ ይጨፍራሉ ምናምን ብዬ ያጫሉ ገዳዮች ለፍርድ ይቅረቡ ብለው ልክ ንግግሩን እንደጨረሱ ያጫሉን ዘፈን ከፍተውታል። እኔ ደግሞ ገባችሁ ብዙ ጊዜ ዩቲዩብ ቪዲዮ የምትሰሩ ሰዎች ከባክግራውንዱ የህፃናት ድምፅ ወይም እንደዚህ አይነት ሙዚቃዎች ወይም የሆነ ላይ ዩቲዩብ የማይፈቅዳቸው ነገሮች አሉ፣ የሰው ሙዚቃዎች ማለት ነው። ከበስተጀርባው ባክግራውንዱ ላይ ካለ ኮፒራይት ክሌም ይደረግባቸዋል። ዩቲዩብ ወዲያውኑ ነው የሚልክባችሁ። እኔ ያንን ሳልቆርጥ ምን ያህል እንግዲህ እንትኖች እንደሆኑ ነው የምነግራችሁ። ምን ያህል በቃ ልክ ትክክለኛ ኢትዮጵያዊ ሆነ ትክክለኛ ሜሴጅ የምታስተላልፍ ከሆነ ተመልካችህ እንኳን ለምን 2 ወይም 3 ሰው አይለቁም ልንገርህ። በጣም የተጠናከሩ ናቸው። እና ከበስተጀርባው ያጫሉ ዘፈን አለ። የእንግሊዙ ላይ ነው የምነግራችሁ። የእንግሊዙ ሰላማዊ ሰልፍ ላይ ቪዲዮውን አላወረዱትም እስቲል አለ ዩቲዩብ ላይ። ነገር ግን ኮፒራይት ክሌም ተደርጎብሃል በአጫሉ ዘፈን ተብሎ ኢሜል መጣልኝ። ከፍቼ ዩቲዩብ ላይ ቼክ አደረገዋለሁ። ኮፒራይት ክሌም ይላል ዩቲዩብ ላይ ማለት ነው። አያችሁ ኮፒራይት ክሌም ሲጨፈርበት የነበረውን እዛ እንግዲህ ማወራቸው ትተው ከዚህ ደቂቃ እስከዚህ ደቂቃ ድረስ ቁጭ አድርገውታል። ከዚህ ደቂቃ እስከዚህ ደቂቃ ድረስ
ኮፒራይት ባክግራውንዱ ላይ እንደዚህ አጫሉ ዘፈን ገብቷል ብለው ዩቲዩብ ላይ እንትን አድርገውብኛል፣ ኮፒራይት ክሌም አድርገውብኛል። ምን ያህል ስር የሰደዱ ሰዎች እንደሆኑ ነው የምነግራችሁ። በቃ እንደዚህ ነው ስራቸው፣ እያሳደዷችሁ ፌስቡክ ላይ ምናምን በቃ እናንተን እያሳደዱ ኢትዮጵያ የምትል ከሆንክ እያሳደዱ ነው የሚመቱ። በጣም ብዙ ቪዲዮዎች እኔ ወርደውብኛል ከእንትን ከፌስቡክ ላይ ብዙ ቪዲዮዎች ወርደውብኛል። አንዴ ለ7 ቀን ይዘጋብኛል ፌስቡክ፣ አንዴ ለ2 ቀን፣ አንዴ ለ24 ሰዓት፣ አንዴ ለወር ሁሉ ዘግተውታል። ብዙ ፌስቡኮች ተዘግተውብኛል። አይ ዶንት ኬር። እኔ እውነቱን ተናገሩና ለምን አይደለም ምላስ አይዘጋ አንደበት አይዘጋ፣ ሌላ ፌስቡክ ትከፍታለህ። እውነቱን ግን ተናገር። በቃ እውነቱን እንነጋገር። ሰዎች ያለ ኃጢአታቸው ታስረዋል። ያለ አግባብ ሰዎች በጣም ብዙ ሰዎች ሞተዋል፣ ተገድለዋል። በጣም ብዙ ሰዎች ደግሞ ቤተሰብ የሚያስተዳድር ሰው ሜዳ ላይ ተበትኗል። እነዚህን እያየህ አትውጣ እኮ አልተባልክም። እኔ ዶክተር አብይን ልደግፍ ነው የምወጣው ስትል አትውጣ አልተባልክም። ዶክተር አብይን ስትደግፍ ግን ሙዚቃ ከፍተህ ከበስተጀርባው እየጨፈርክ አይደለም፣ ሜሴጅም እያስተላለፍክ ነፍሳቸውን ይማር፣ በግፍ የተጎዱ ወገኖቻችን አሉ፣ እነሱ ነፍሳቸውን ይማር መልእክት እያስተላለፍክ መሆን አለበት። ነፍስ ይማር በቃ ለሞቱት ወገኖቻችን አትሊስት ጸሎት እንኳን አይደረግም። ሰው ጸሎት ሌላው ይቀር ነፍሳቸውን ይማር የሚል ጸሎት እንኳን አታደርጉም። በጣም ነው ያዘንኩት። በጣም ዘፈን ከፍተህ ጨፈርክ። በቃ ምንድነው መልእክት? ከነሱ የባሰ ደደብ እኮ ነው ናችሁት። መልእክት የሌለው ነገር በቃ ሙዚቃ ከፍቶ ጨፍሮ ምናምን ኢትዮጵያ ምናምን እንደዛ አይደለም ኢትዮጵያዊነት አባዬ። በግፍ ለታሰሩ ሰዎች ድምፅህን ስታሰማ፣ ለሞቱት ሰዎች አለው ከጎናቸው አይዟችሁ ብለህ መልሶ ማቋቋም ስታደርግላቸው፣ መንግስትን ፑሽ ስታደርግ፣ እኔ እኮ አንዳንዴ ታዲያ ምንድነው መብትህ? አንተ መንግስት ማለት አንተም እኮ ነህ እንዴ? አንተም እኮ ነህ አይደል እንዴ? አንተም ኢትዮጵያዊ እስከሆንክ ድረስ በሁሉም ነገር ያገባሃል። እኔ ፖለቲካ አልወድም ምናምን፣ እኔም ፖለቲካ አልወድም፣ ግዴታ ነው። ምግብ የምትበላው ምግብ ራሱ ፖለቲካ ነው አባዬ። ማንም ፖለቲካ ወዱ አይደለም ልንገራችሁ። ለስልጣን ሸሚያ ካልሆነ በስተቀር ፖለቲካ የሚወድ ሰው አለ ብትሉኝ ውሸት ነው። ፖለቲካ ትክክለኛ ፖለቲካ የምትወድና ፖለቲከኛ ከሆንክ ግን ስልጣን ፈልገና ለስልጣን ትወዳደራለህ። ነገር ግን ነገሮች ሁሉ ፖለቲካ ናቸው። በቃ በምንም ይሁን በምንም ሳታስበውም ዳይሬክትም ሆነ ኢንዳይሬክት ፖለቲካ ውስጥ ትገባለህ። ግን ፖለቲከኛ አይደለም ልንገርህ። ይሄ እንደሚገለባበጡት እንደሚያደርጉት አይደለም። ትክክለኛ ኢትዮጵያዊ ሆነ ፖለቲካን ማራመድ ትችላለህ። ትክክለኛ ኢትዮጵያ ሆነ በትክክለኛ መንገድ ላይ ማለት ነው። መቃወም ያለብህን እየተቃወምክ መደገፍ ያለብህን እየደገፍክ ማለት ነው። ጥሩ ስራ ሲሰራ ትደግፋለህ። መቼም ሰው ነህ አይደል እንዴ? እንስሳ አይደለህም። ስለዚህ ጥሩ ነገር ሲሰራ እየደገፍክ፣ መጥፎ ነገር ሲሰራ እየተቃወምክ መሄድ መቻል አለብህ። ግን አሁን እንደ ኢትዮጵያዊነት እንነጋገር ከተባለ አሁን ዛሬ እኔ ወደዚህ የመጣሁበት ዋናው ምክንያት እንዳልኳችሁ አሁን ለተጎዱ ወገኖቻችን ነው አይደል እንዴ? ተቃውሞ ሰልፍ ምንድነው ይሄ ሰላማዊ ሰልፍ ተብሎ የተወጣው ገባችሁ? ለምንድነው ንጹሃን ዜጎች እንዲፈቱ ጥያቄ የማታቀርቡት? ለምንድነው ንጹሃን ዜጎች እንዲፈቱ የማታቀርቡት? ገባችሁ? ምንድነው ችግሩ? ምንድነው ችግራችሁ? ቆይ ዶክተር አብይን ከመደገፍ ጋር ምንድነው ይሄ የሚያገናኘው ነገር ልንገራ እስኪ። ዶክተር አብይን ስለደገፋችሁ ወይም እነዚህ ሰዎች ያላግባብ የታሰሩት ይፈቱ ማለት ዶክተር አብይን መቃወም ነው? እንደዛ ነው? እንደዛ ብላችሁ ነው ያሰባችሁት ማለት ነው? እነዚህ ያላግባብ የታሰሩ ሰዎች እነ ከሌ ስማቸውን እየጠራችሁ በጣም ብዙ እኮ ናቸው። ብዙ ቅድም ኤርሚያስ ሲናገር ሰምታችሁታል። የላፍቶ ክፍለ ከተማ ምናምን የት እንደሆነ ስሙ በትክክል የባልደራስ የቢሮ አመራር የቢሮ ጽህፈት ቤት ኃላፊ የት እንዳለ አይታወቅም። የት እንዳለ በቃ የትኛው እስር ቤት እንዳለ እስከዛሬ ድረስ አይታወቅም። ኦልሞስት እንግዲህ 22ኛ ቀናቸው ነው አይደል? ዛሬ ከታሰሩ እየተሰበሰቡ ከታሰሩ ወደ 22 ቀን ሆኗቸዋል። ግን የት እንዳሉ አይታወቅም። መግባት የምትፈልጉ ካለ ሪኩዌስት ላጉልኝ፣ ያስገባቸዋለሁ። ክፍት ነው። እኔ አይታየኝም። ሰው የሚኖር አይኖር አላውቅም። ምንም የኔ ፌስቡክ እንደዚህ ነው፣ ችግር አለበት። ስንት ሰው እንዳለ ራሱ አያሳየኝም። እና ምን ለማለት ፈልጌ ነው፣ እባካችሁ ከአሁን በኋላ ራሱ ገና ለመውጣት የተዘጋጃችሁ ሰዎች ሚኒያፖሊስ አለ ተዘጋጅቷል። በ23 ወይም በ23 ነገ መሰለኝ ነገ ሐሙስ ያ ሚኒያፖሊስ አለ። ከነሱም ተማሩ። የሻማ ማብራት ስነ ስርዓትና የጸሎት እናደርጋለን ነው ያሉት። እዛ ላይ የእስክንድርንም የስንታየውንም የማንንም ፎቶ ይዛችሁ ወጣችሁ የኢንጂነር ይልቃልንም ሌሎችም የታሰሩ በእናታችሁ ከዘርና ከፖለቲካ ጋር አታያይዙት ከፖለቲካና ከዘር ጋር። ትክክለኛ ኢትዮጵያዊ ከሆንክ
የዛን ሰው ስም ማንሳት አለብህ ያላግባብ መታሰሩን ካወቅ በእናታችሁ አታያይዙት በቃ የጸሎት ፕሮግራም ይደረጋል ሻማ ማብራት ይደረጋል ልክ ሲያልቅዛ ጋር እነዚህ ሰዎች ያላግባብ ነው የታሰሩት ድምጽ ነው ናቸው ባካችሁ መፈታት አለባቸው እንዴ እናንተ ምን አይነት ሰዎች ናችሁ ኢንጂነር ይልቃል ከኮሮና ቫይረስ ከተያዘ ሰው ጋር ታስሯል እየተባለ እየሰማን ድምጽ ለማሰማት ምንድነው ችግራችሁ ምንድነው እናንተ ኢንጂነር ይልቃል እኮ ቤተሰቦች እኮ አሉት እኮ እስክንድር ነጋ እኮ ቤተሰብ ፋሚሊ ልጆች አሉት እኮ እንዴ ለኢትዮጵያውያን ትናንትና እስክንድር ነጋ እያላችሁ ስትደግፉት የነበራችሁ በኢሳት ፕሮግራም ላይ ስንት ገንዘብ የሰበሰባችሁበት ለጨረታ ፎቶውን እያቀረባችሁ እንዴ ተረሳችሁ እንዴ በየስቴቱ በየአሜሪካን ስቴቱ በየኢሮፕ እንደዛሬ እንደዚህ ስፕሊት ሳትሆኑ በፊት ኢሳቶች ወጣችሁ በእስክንድር ፎቶግራፍ ሆኖ ሚሊዮን ብር የሰራችሁበት በጨረታ እየቀረበ የእስክንድር ፎቶግራፍ ማለት ነው የእስክንድር ኢትዮጵያስ ላይ ያለችው ያቺ ሳይኗ የአንድ እጅ ምልክት ያለባት ብዕሩ የእስክንድር እሱም ለጨረታ እያቀረባችሁ ነበር ስንት ገንዘብ የሰበሰባችሁበት ዶሮ ሳይጮህ እንደሚባለው በመጽሐፍ ቅዱስ ወዲያው ትክዱታላችሁ ይሄን ትክዳላችሁ እስክንድር የቱጋኖ ክፋት የሰራው እኔ እኮ ቢቸግረኝ አንዳንዴ የምጽፋቸው ጽሁፎች እኮ አንዳንዴ ላይክ በቃ እንደ ፌዝ እያደረኩ የምጽፋቸው ነገሮች እኮ ግራ ስለሚገባኝ እኮ ነው ህዝብ ምንድነው ህዝብ እያልኩኝ ነው ግራ ይገባኛል በቃ እንዴ እስክንድር እህል ለሰዎች ለተራቡ ሰዎች እህልና አንዳንድ ነገሮች በማደሉ አዳነች አበቤ አደለ ሲባል ስትሰማ መሳሪያ አደለ የተባለች መስሏት እንደዚህ ምናምን አረገች ምናምን እያልኩኝ እንዲህ እንደቀልድ የምጽፋቸው ነገሮች ቀልድ አይደሉም እኔ ውስጥ ያለውን የእውነቴን ነው የምጽፈው ግን ለሰዎች ቀልድ ሊመስል ይችላል እንደዚህ ካልሆነ በስተቀር እስክንድርን የምናውቀው ሰዎችን በማሰባሰብ ጥሩ ነገር መስራት ኮንዶሚኒየም እጣ ወጥቶላቸው የተከለከሉትን ሰዎች አሰባስበው ለመንግስት የድጋፍ ደብዳቤ ጽፎ ምን ብሎ በህጋዊ መንገድ በመጠየቅ እስክንድርን ነው የምናውቀው በህጋዊ መንገድ ሄዶ ስብሰባ ሲሰበሰብ ሲከለከል ገንዘብ ተከፍሎበት ገንዘቡን አውጥቶ ሆቴል በስነ ስርዓቱ አዳራሽ ተይዞ ለስብሰባ ሲከለከል በምንድነው የምታውቁት እስክንድር ትናንትና ረሳችሁ በስብሰባ ሲከለከል ቢሮ ውስጥ እንኳን ቁጭ ብሎ ምንም ነገር መስራት እንደማይችል ያያችሁት ነው ቄሮ ተብዬ የመት ሲበጠብጠው ነው የምናውቀው ብዙ ነገሮች አሉ በእስክንድር ላይ የተደረጉ ነገሮች እንዴት ይረሳል ትናንትና እኮ ነው ይሩቅ እኮ አይደለም ወደኋላ እያንዳንዳችሁ ፌስቡካችሁ ላይ እርግጠኛ ነኝ ወደኋላ እንኳን ብትገቡ አለ ያ ቪዲዮ እንደዛ ሲደረግ ነበር ታውቁት ሌላው ግቡ ዩቲዩብ ላይ በአማርኛም ጻፈው ከፈለክ እስክንድር ነጋ ብለህ ስትጽፍ ቪዲዮቹን እንዳለ ያመጣልሃል ጻፍ በቃ በምትችለው ቋንቋ አለለ በፈለከው ነገር ላይ እስክንድርን ጉግል ላይ ራሱ ስትገባ ስለ እስክንድር እንዳለ ነው ዘርግፎ የሚያመጣልህ እስክንድር ማን እንደሆነ ማለት ነው እንዴ ዓለም እኮ ከፍ ሲያደርገህ እኮ ባክግራውንድህን ምናምን ሁሉ አጥንቶ እኮ ነው ዝም ብሎ እኮ አይደለም የሰብአዊ መብት ተከራካሪ የነበረ ሰውዬ በህዝብ ግፊት ወደ ፖለቲካ ውስጥ እንዲገባ ተደረገ ፖለቲካ ውስጥ ሲገባ እና ዛሬ ጠንካራ ተፎካካሪ ሆኖ የአዲስ አበባን 23ቱን ወንበር ጠራርገን እንወስዳለን ሲላችሁ መጀመሪያ ጆሮአችሁ የቆመው የኢዜማ ደጋፊዎች ናቸው መጀመሪያ ጆሮአችሁ የቆመው የኢዜማ ደጋፊዎች ናቸው እኔ ምንም ላይክ ገብታችኋል ነበር ይሄ እንትን ነው ሪያሊቲ ነው የምናወራው እኔ የኢዜማ ደጋፊዎችን እየጠላኋቸው አይደለም በጥላቻ ምናምን አትሰዱት ምክንያቱም እኔ በደንብ ቀንደኛ የዶክተር ብርሃኑ ነጋ ደጋፊ ነበርኩኝ ደጋፊ ስላችሁ አባል ምናምን አይደለም ግን ዶክተር አብይ ወደዚህ ከመምጣቱ በፊት ኢትዮጵያ ያለችበትን ሲቹዌሽን ታውቁ ነበር ኢሳት ላይ ተጠደም ነበር የምንለው ሁላችን በቃ ኢሳት ነበር የምንሰማው በቃ ላይፍ ምናምን ሲገባ የሚደረገው ምናምን እንደዛ በሆነበት ሰዓት አማራጭ ስለነበረ ማለት ነው እንደዚህ ገብተው ግን አዲስ አበባ ውስጥ ቢያንስ የእስክንድር ሰፖርት ይሆናሉ ብለን ስንጠብቃቸው እንደዚህ ስፕሊት አድርገው ለስልጣን ሽሚያ ሲሄዱ ስናይ በጣም ያሳዝናል በእውነቴን ነው የምላችሁ እኔ የኢዜማ ደጋፊዎች ምናምን ለመናገር ፈልጌ አይደለም ሪያሊቲውን ግን እየተናገርኩኝ አልፋለሁ እስክንድር ነጋ ትናንትና አብሯችሁ ይታገል ስለነበረ ዛሬ የራሳችሁን ፓርቲ አቋቁማችሁ እስክንድር ደግሞ ባልደራስ ለእውነተኛ ዲሞክራሲ ለኢትዮጵያን አቋቁሞ የፖለቲካ ፓርቲ ሲሆንና ጠንካራ ተፎካካሪ ሆኖ መጥቶ 23ቱን ወንበር ጠራርገን እንወስደዋለን ሲላችሁ ደንግጣችሁ ጆሮአችሁ ቆመ አይደለም እስክንድርን እንኳን ታስሮ ሰፖርት ልታደርጉት የራሳችሁን የኢዜማ አባል የታሰረችውን ማናት ይሉት ነው ምናምን እሷን እንኳን
ለሷ እንኳን ድምጽ መሆን አቃታችሁ። በጣም የምታሳዝኑት ማፈሪያዎች፣ የእውነት በጣም ታሳፍራላችሁ። የበላችሁበትን ወጪ ሰባሪዎች። እንዲህ እስክንድር ነጋ መስዋዕትነት አልከፈለም? ያ ሁሉ ነገር ሲፈጠር መስዋዕትነት አልከፈለም? እስር ቤት ውስጥ ስለ ኢትዮጵያ ብሎ ዛሬ ለፖለቲካ ፓርቲ ገና ለገና እንዴ! እናንተ እኮ አንድ ብትሆን ለኢዜማ ለምን የእስክንድርን አካሄድ ለምን አትከተሉትም? ስለ አዲስ አበባ ተቆርቋሪዎች ከሆናችሁ አዲስ አበባን ስለ እውነት ማዳን ከሆነ ስራችሁ እስክንድር ምንድን ነው ያደረገው? ምንም ያደረገው ነገር የለም። ግን ይሄ የጥሎ ማለፍ ፖለቲካ ስለሆነ ነው እንደዚህ ያደረጋችሁት። እስኪ ሰንበሪ መጥቷል፣ ኢንቫይት ኦኬ፣ ከተማ መጥቷል። ኦኬ አሪንግ እያለኝ ነው ከቴ ጥሩ ነገር እስክንድር ጥሩ ነገር እየሰራ ባለበት ሰዓት ገሸሻላችሁ። ሰላም ከቴ ድምጼ ነው። ድምጼ አይሰማም። ኦኬ እሺ፣ እንደገና ገባ በቃ። እና ውድ ኢትዮጵያውያን ምን እያልኳችሁ ነው? ጥሎ ማለፍ አደረጋችሁት። ጥሎ ማለፍ በቃ ይሄ ይሰማል? ኦኬ መጣ። ይሰማል? አሁን ይሰማል። ያ ይሰማል። እንትኑን አወለኩት ኢርፎኑን። በቃ ያ የኔ ድምጽ ያስተጋባል። መልሶ አሁን አሪፍ ሆኗል። አሁን ያስተጋባል ወይስ ልመል እንደገና? ኖ አሁን አሪፍ ነው። ኦኬ አይ ሆፕ ይሰማል። እንዴት ናችሁ? ሰላም ናችሁ አድማጮች? ያ ይሰማል። ኦኬ ሰላም ብያችኋለሁ ሁላችሁንም። እኔ ኮሜንት እና የሰዎቹ ብዛት ምንም ነገር አይታየኝም። ፍሬንድ ሪኩዌስት ሪኩዌስት ሲመጣልኝ ነው። ኦኬ በቃ ለአንተ ከታየ ቀጥል። ሰው ይከታተለናል። እኔ ይሰማኛል፣ በደንብ ክሊር ነው ይታያል። እኔ አይ ጥሩ መወያ ነገር ነው ያነሳኸው። ያው ሰልፉን በተመለከተ እኔ ብዙ ነገር ተብሏል። እኔ አይ ቲንክ አባይ ሚዲያ ላይ መዓዛ የተናገረችው ነገር እኔ የማስበው ነገር ነው። በቃ እሱ ነው ሪያሊቲው። በቃ መዓዛ ዛሬ የሚወርዱባት ሚዲያ ሶሻል ሚዲያ ላይ እንደምታየው ነው እንግዲህ እሷ ላይ ያለውን ዘመቻና ልጅቷ ከዚህ በፊት የምትናገራቸው ነገሮች እኔ ይገዙኛል። ሐሳብ አላት ልጅቷና የምታነሳው ነገር በጣም ሚዛናዊ ደግሞ በጣም ነው እና አሁን እሷ ላይ የተከፈተ ዘመቻ አለና በአጠቃላይ ይሄንን ሰልፉን በተመለከተ እሷ ያነሳችው ነገር ጋር በጣም አግሪ ያደርጋለሁ፣ እስማማለሁ እና ትክክለኛ ነገር ነው ያነሳችው። እነ ብርሃኑ ተክለ ያሬድም አባይ ሚዲያ ላይ ቀርበው ፕሮግራማቸው ላይ የተወያዩበት ነገር ነው። ግን በአጠቃላይ እኔ ለመጨመር ያክል ምንድነው የተለየ ሐሳብ ባይሆንም የዲሲውን ሰልፍ ብታየው በሁለቱ ቀናቶች የተደረጉት ልዩነታቸው አንደኛው በትክክል ህዝብ አገሪቷ ውስጥ ያለውን ችግር ያሳየና ለመንግስት ደግሞ መተላለፍ ያለበትን ነገር ያስተላለፈ ነው ብሎ መውሰድ ይቻላል። የመጀመሪያው ሐሙሱ አርብ ላይ የተደረገው ሰልፍ፣ ሁለተኛው ሰልፍ ግን እንትና አድቨርታይዛቸውንም ሰው ማየት ይችላል። አሁን ሄዶ መንግስት እያደረገ ያለውን ነገር የህግ ማስከበር እንደግፋለን፣ መንግስት እንደግፋለን ነው። የሁለተኛው የህዝብ ሳይሆን የመንግስት ድጋፍ ሰልፍ ነው። መንግስትን ደግፎ ሰልፍ የወጣ ነው። ስለዚህ መንግስትን ደግፎ ሰልፍ የወጣ ሰልፈኛ ሌላ ሊጠይቅ የሚችለው ነገር የለም፣ አይኖርም፣ አይታሰብም። ምክንያቱም ኦልሬዲ መንግስትን ደግፎ ነው የሚወጣው። ስለዚህ መንግስትን ደግፎ ደግሞ መንግስት ያላግባብ ያደረጋቸውን ነገሮች ሊቃወም አይችልም። ለምን? መንግስትን ደግፎ የወጣ ነው ስለዚህ በሁለቱ መካከል ያለው ልዩነት ይሄ ነው። ይሄ መሆን ነበረበት ወይ የሚለው ነገር ብዙ ሊያነጋግር ይችላል። መሆን ነበረበት ወይ? በምን ምክንያት ነው ያን ያህል ጠንካራ የነበረ አስተላለፍ አሁን በዚህ ደረጃ ተከፍሎ ሁለት ጎራ የሆነ የሚለው ነገር አይ ቲንክ እሱን በደንብ ማየት የሚቻል ይመስለኛል።
ዋናው ነገር ምንድነው የኢትዮጵያ ፖለቲካ በውጭም በውስጥም ጋንግ ተደርጓል የኢትዮጵያ ፖለቲካ እየተካሄደ ያለው በጋንግ ፖለቲሻኖች ነው ጋንግ ባደረጉት የኢትዮጵያን ፖለቲካ ይሄ የህዝብን ጥያቄ ጋንግ አድርገዋል ሽፋን ሰጥተውሱን በህዝብ ጥያቄ ስም ፖለቲካው ጋንግ ተደርጓል ያ ጋንጊስተር ነው አሁን ፖለቲካውን ሊድ ያደርጋው ያለው የፖለቲካ ልዩነት አይደለም ችግሩን የፈጠረው አየ የፖለቲካ ልዩነት ሰውን አያጣላው ማያጋጨው ምክንያቱም ፖለቲካ ሳይንስ ነው ሳይንስ ደግሞ የሰው ልጅ አያጣላው ምታስቀምጠው ነገር አለ ሎጂካል የሆነ ነገር ነው አርጊውመንት ሎጂካል ይሆናል ሎጂካል ስትሆን በምንም ታምር ከሌላው ሰው ጋር ልትጣላ አትችልም ሊያደባድብ በሌላ መንገድ እንድትታይ አያደርግም ነገር ግን አሁን ምንድነው የድጋፍ ነው አለቀ አንድ የሆነ አካልን ይደግፋል ያ ሐሳብ ከዛ ውጪ ያለ ሐሳብ ለመቀበል ዝግጁ አይደለም በሌላ በኩል ደግሞ ያለ እነዚህን ኮምፕሮማይዝ ማድረግ ያስፈልጋል ኮምፕሮማይዝ ለማድረግ ደግሞ ልዩነቶች አሁን ያሉት ልዩነቶች እንዳይሰፉ ብዙ ሊሰሩ የሚገባቸው ስራዎች ነበሩ ገብቷል ግን ምንድነው በተለይ መንግስት የሚወስደውን እርምጃ እንደግፋለን የመንግስት ደጋፊ ነን የሚሉ ሰዎች የሚደግፉት ምን እንደሆነ የተረዱት አይመስለኝም ገብቷል ድጋፍ ማለት ግለሰብ አይደለም አሁን እኮ ድጋፍ የሚባለው ነገር አሁን እኔ ፐርሰናሊ አሁን ያለውን ግለሰቡን ሳይሆን አሁን ያለውን ስርዓት አልደግፍም ኢትዮጵያ ውስጥ የማልደግፍበት ደግሞ ምክንያት ስላለኝ ነው ምክንያቱም ንገረኝ ብትለኝ ለሁሉም ሰው መናገር ይችላል እነዚህ ሰዎች ግን አሁን ለምን ትደግፋላችሁ ለምንድነው የምትደግፉት ስትላቸው የሚደግፉት ህግና ስርዓት ይከበር ከሚል ነው ህግና ስርዓትን ለማስከበር ይኸውልህ መጀመሪያ ኦኬ አሁን ያለውን ነገር ሃንድል ታርግ ትችላለህ ያ ማለት ግን የኢትዮጵያ ችግር ይፈታል ማለት ግን አይደለም የችግሩ ምንጭ ሌላ ስለሆነ ማለት ለዚህ ነው እኔን መንግስት ማጥፎ ለዚህ ነው የችግሩ ምንጭ ላይ ፎከስ ሆኖ እየሰራ አይደለም ያሉትን ችግሮች ኦኬ ሃንድል ሊያደርግ ይችላል አሁን እነዚህ ነገሮች ግን ተመልሰው ነገ ከነጎዲያ በሌላ መልካቸውን ቀይረው ኢትዮጵያ ውስጥ ሀፕን ያደርጋሉ እንዲህ ያልን እስከመቼ ነው የምንቀጥለው ምክንያቱም ምንጩ እስቲል የቆምንበት መሰረት ስለሆነ ማለት ነው ስለዚህ እኔ መንግስት ደግፋለሁ ሲል የሚደግፈው መንግስት ዘረኞችን ያወግዛል ግን የቆመው መንግስት የሚያስተዳድረው መንግስት ዘርን መሰረት አድርጎ የተዋቀረ መዋቅር መሆኑን ሊያስብ አይፈልግም ያቀዋል ይሄን ግን ማሰብ አይፈልግም የችግሩ ምንጭ እሱ ነው ገብቷል ስለዚህ መንግስትን መደገፍና አለመደገፍ ሲባል ከነኚህ ነገሮች ጋር መገናኘት አለበት እንጂ ከግለሰብ ስብዕና ጋር ከምናምን ጋር የሚያያዝ አይደለም ገብቷል ቅድም እንዳልኩ ኢትዮጵያ ውስጥ ያሉ ችግሮች በሙሉ መልካና ቅርጻቸውን እየቀየሩ ነው ሀፕን የሚያደርጉት በየጊዜው ከዚህ በፊት የተለያዩ ቦታዎች ላይ የተፈጠሩትን ችግሮች ያያቸው የተፈጠረው ችግር ይኸውልህ አንድ ነገር ማሰብ ያለበት ሰው መረዳት አለበት ብዬ ማስበው ነው ምንድነው ለምሳሌ አንድ ነገር ኢትዮጵያ ውስጥ የሆነ ቦታ ኮሽ ባለ ቁጥር የሚገደል አካል አለ ያ የሚገለው አካል እኮ ጎረቤቱ ነው ገብቷል ይሄን ዲናማረጋ ሪያሊቲው ይሄ ነው ለምንድነው ያ አብሮት የኖረውን ጎረቤት ኢሚዲየትሊ እንዲገል የሚያደርገው ምንድነው ጭንቅላት ውስጥ ኦሬዲ ኢትዮጵያን ገሏል አሁን ኢትዮጵያ የሚለው አመለካከት እኛ ዝም ብለን ነው እንጂ የምናስበው መሬት ላይ አሁን ያለው ጀነሬሽን ላይ በተለያየ ቦታ ማህበረ ወጣቱ በተለይ ኢትዮጵያ የምትባለውን አሁን እኛ ምን ሰላት ምናስባት ኢትዮጵያ ኦሬዲ ገሏል ያ የገደለው ደግሞ ትርክቱ ነው ያ ናሬቲቭ ውስጥ አለ ያ ናሬቲቭ ነው መጽናት ያለበት መጀመሪያ ናሬቲቭን ለማጽዳት ደግሞ የቆምክበት መሰረት ገብቷል የቆምክበት መሰረት ነው መስተካከል ያለበት ከዛ በኋላ ሌሎች ነገሮችን ነው ልታስተካከል የምትችለው ያ ናሬቲቭ ጭንቅላት ውስጥ ሆኗል እንግዲህ አጫሉ ሞት አይደለም ተገደለ ሌላ ቦታ ሄዶ አብሮት የኖረውን ሰው እንዲገል የሚያደርገው እኮ ኢትዮጵያን ጭንቅላት ውስጥ ለገደላት ነው አለቀ ምክንያቱም ያሰሉት ያስቀመጡት ነገር አለ ይሄ ማህበረሰብ ጠላት ነው ይሄ አካል ጠላት ነው ሶ በኤኒሚ ሲሆን ነገር አፕን ሲያደርግ ሌላው ንጹህ ግን ደግሞ የተተረከላቸው ትርክት የነገራቸውን ጠላትነት አስበው አብሮት የኖረውን የተማረውን በጭፍነት ኢሚዲየትሊ ይገሏል ንብረቱን ያወድማል ይሄ ነው መታሰብ ያለበት ሰው ማሰብ ያለበት ያ የሆነ ነገር አፕን ሲያደርግ አፕን ያደረገው ነገር መነሻው ምንድነው የሚለውን ነገር መቃኘትና መታሰብ አለበት ያጫሉ ግድያ አይደለም ያ ኢሞሽን አርጓቸው አይደለም የገደሉት እዛ ያሉትን እንደዚህ ብሎ የሚያስብ ካለ እሱ ትክክል አይደለም ትክክለኛ አስተሳሰብ አይደለም የተዘራው የተዘራው ዘር ግን እሱ ነው ሌላውን እዛ በጭፍን አይቶ እንዲገል የሚያደርገው ስለዚህ ዋናው ነገር ምንድነው ሰልፍ መውጣትና ለመውጣቱ ልዩነቱ መፈጠር ያለበት ይሄ ነው መታየት ያለበት ለህዝብ የምትቆም ከሆነ ለህዝብ ታገላለሁ የምትል ከሆነ የህዝብን ጥያቄ ህዝብ ሲንገላታ ህዝብ ችግር ሲደርስበት ያንን ችግር በስሙ እየጠራ ማውገዝ አለበት ወንጀል የሰሩ ሰዎች ለህግ ሲቀርቡ
ንጹሃን ደግሞ ምንም ያላደረጉ ደግሞ ማባያ ሆነው አብረው የማይሆን ክስ ሲከሰሱና ሲወነጀሉ ስታይ አይ ይሄ ትክክል አይደለም ብለህ ማለት አለበት። ይሄ ነው ለህዝብ መቆም ለፍትህ መቆም ማለት ይሄ ነው። የህዝብ ጥያቄ ይሄ ነው ብለህ መውጣት አለበት። ያ ነው ኢትዮጵያዊነት ማለት። ኢትዮጵያዊነት ማለት ፍትህ ተጓደለ ብለህ ፍትህ ለተጓደለበት ስትጠይቅ ነው እንጂ የሆነ ፖለቲካ ፓርቲ ዝም ብለህ ደግፈህ ኖ መንግስት እየወሰደ ያለው እርምጃ ትክክል መሆኑን አለመሆኑን ምን ማስረጃ አለ? ምንድነው ማስረጃው? ወንጀለኞች ተያዙ፣ ኦኬ መያዝ ነበረባቸው፣ ትክክል ነው፣ ምንም ጥያቄ የለውም። ይያዙ ሲባል እኮ ኢትዮጵያ ሲጠይቅ የነበረው ዛሬ አይደለም። ዋጋ ከተከፈለ ብዙ ነገር ብዙ ሰዎች ህይወታቸውን ካጡ ብዙ ንብረት አንድ ሙሉ ከተማ ከወደመ በኋላ ነው ቁጥጥር ውስጥ ያደረገው። በዚህ ሁኔታ እኮ የመንግስት ስራው እኮ ይሄ ነው የመንግስት ስራው እኮ ይሄ ነው። የመንግስት ስራው እኮ የዜጎችን በሰላም ወጥቶ መግባት መጠበቅ ነው። የሀገርን የህዝብን ደህንነት መጠበቅ ነው። የህዝብን ደህንነት የሀገርን ደህንነት መጠበቅ ሲባል አንዱ እንዲህ አይነት ፕሮቴክሽን መስጠት ነው። ዛሬ እኮ ሰው አዲስ አበባ ራቅ ብለህ አዲስ አበባ እዛችሁ በትንሽ ኪሎ ርቀት እኮ ወደ ለገዳዲ ወደ ለገጣፎ ስትሄድ እኮ ፊል አያደርግም፣ ኮንፈርት አይሰማውም። በሰላም ወጥቼ መለስ ይሆን ይላል እኮ። ለምንድን ነው ይሄ መንግስት አሳይመንቱን መንግስት በህዝብ የተሰጠውን ኃላፊነት መወጣት ስላልቻለ ነው። ስለዚህ እንዲህ አይነት ነገሮች የመጡት ከምንድን ነው ብለህ ዛሬ እነሱ ኔትወርካቸውን ዘርግተው መሬት ላይ በብዙ ደረጃ አደራጅተው ይሄን ሁሉ ልቂት ከፈጠሩ በኋላ ዝም ማለት አይችልም እኮ መንግስት። ከዚህ በኋላ ዝም ቢል እኮ ሀገር ይፈርሳል፣ አለቀ። መንግስት ገፍቶ ነው እርምጃ የወሰደው። ገብቷል? መንግስት የራሱን አሳይመንት ሰርቶ ሳይሆን ከዚህ በላይ ቢሄድ የስልጣኑ ጉዳይ ጥያቄው ስለሚገባ ነው አማራጭ ስላጣ ይሄንን የወሰደው። ይሄንን ማድረግ ነበረበት። ይሄ እንደ ትልቅ ክሬዲት መያዝ የለበትም። ኖርማሊ የመንግስት ስራው ይሄ ነው። አሁን አንዳንድ ሰዎች መንግስት ጉልበት አወጣ ምናምን አወጣ ትግስተኛ ነበረ። መንግስት ትግስተኛ እንዲሆን ማን ይፈቅድለት? እንደዛ አይነት ነገር የለም እኮ። የፖለቲከኞች የሚግቱ ስህተት አመለካከት ነው። መንግስት ህግና ስርዓትን ማስከበር ነው እንጂ ያለበት ወደ ሰፊ ምናምን የሚባል ነገር አይሰራም መንግስት ጋር አገር በወደ ሰፊ ምናምን ይሄንን ፖለቲከኞች እንዲህ ብለው ስለነገሩን ዝም ብለን እያላመጡን እንወስደዋለን እንጂ ማን ነው ለመንግስት ወደ ሰፊ እንዲሆን ምናምን የፈቀደለት? የለም እንደዚህ አይነት ነገር። መንግስት የተቀመጠለት ህግና ስርዓት አለ። በዛ ህግና መሰረት ሀገርና ህዝብ ይመራል፣ ያስተዳድራል። አለቀ። ከህግ ውጭ የሆነ ለህግ ይቀርባል። ህግ ፊት አቅርበህ በአግባቡ ፍትህ ትሰጣለህ። የመንግስት ስራው ይሄ ነው። እኔ የምለው ከቴ እኔ ጥያቄ ለራሴ ጥያቄ የሆነብኝና በጣም እያስፈራኝ ያለው ነገር አንድ ነገር አለ። እስኪ ምናልባት ጥያቄ ሼር ላድርገና ለምሳሌ ልበል አሁን አደባባይ ላይ የወጡ ሰዎች ሰላማዊ ሰልፍ የወጡ ሰዎች ስናያቸው የወያኔ ቤተሰቦች ሊሆኑ ይችላሉ። እነዚህ ወያኔ የሚባሉት እንግዲህ ጠቅላላ የትግራይን ህዝብ አይደለም። የትግራይን ህዝብ ግን ባለስልጣን የነበሩት ኢህአዴግ ባለስልጣን የነበሩት ወያኔዎች እነሱ ሰዎች ተጠራርገው አገራቸው ገብተዋል። አሁን በውጭው ዓለም እነዚህ ሰዎች ሰፖርት ለማድረግ ኦነጎችና የወያኔ ባንዲራን የያዙ ሰዎች እያየን ነው። አሁን ውጭ ወጥተው ማለት ነው። እቺን አጋጣሚ የነዚህ የኦነጎችን ኢትዮጵያ ትፍረስ ጥያቄ እዛ ጋር ደባልቀው እነዚህ የወያኔ ደጋፊዎች አብረው ሰፖርት አድርገዋቸው አብረው መቃወም ጀምሮ ግን ጥያቄ ግልጽ ከሆነ ማለት ነው። እዚህ ደግሞ ግማሾቻችን ጠቅላላ መንግስት ከናካቴው የሚሰራው ነገር ጥሩ አይደለም እና ግማሹ እንደውም አብይ ከስልጣኑ ሊወርድ የሚል አለ። ግን ልልህ የፈለኩት ምንድነው እነዛ ሰዎች አጋጣሚውን ተጠቅመውበት እንደዚህ ጠቅላላ የኦነግ ደጋፊ በሙሉ ሰንደቅ ዓላማቸውንም ቀይረዋል፣ ኢትዮጵያ አይደለንም ብለዋል። አካሄዳቸው ራሱ በጣም ከባድ ነው። በጣም ከባድ ነው። ግን እንደዛ ሆኖም እያለ የወያኔ ደጋፊዎችም ተቀላቅሏቸው እንደውም አንዷ ስትናገር ነበረ አብራም ማይክ ይዛ ምናምን ዳውን አብይ እያለች አብራቸው የራሳቸውን ባንዲራ ይዛ ማለት ነው የኢህአዴጎች እና እነዚህ ሰዎች እዛ ጋር የወያኔ ደጋፊዎች እና የኦነግ ደጋፊዎች ወደ አንድ መስመር መጡ። ይሄ ማለት ከናካቴ ኢትዮጵያ ትፍረስ ነው የሚሉት። አብይንም ዳውን ነው አብረው እያጋሉ እዚህ ጋር ደግሞ ስትመጣ አሁን እኛ ደግሞ እንኳን የራሳችን የሆነ ጥያቄ አለን። እንደ ኢትዮጵያውያን ሆኖ ደግሞ አረንጓዴ ቢጫ ቀይ ከበስተጀርባቸው አስቀምጠው ደግሞ እነሱ አብይ ከስልጣን ይውረድ የሚሉ ሰዎች በአሁን ሰዓት ላይ ትክክለኛውን ነገር አስቀምጥ ብትባል አንተ አስቀምጥ ብትባል እንዴት ነው ይሄንን ነገር ላይ አጣጥመ መሄድ የምትችለው? ላይ ገብቷል አባባል እኔ አልተመቸኝም። ላይ አንዳንዴ
ምንድነው ስንቃወም የሆነ ላይ ጫፍ የረገጠ መሆን የለበትም። እነዛኛዎቹም ሰዎች ሰፖርት እንዳናረጋቸው ፈራለሁ። ገብቷል አባባሌ? እኛም እንደነሱ ሆነ አብይ ወራድ ምናምን የምንል ከሆነ እነዛን ሰዎች ሰፖርት እያደረግን ገብቷል አባባሌ አይደል? ግልጽ ከሆነ ማለት ነው። ገብቶኛል። እሱን እንዴት አድርገን ነው አጣጥመን ጥያቄያችንን እየጠየቅን መሄድ ያለብን ወደሚለው ጥሩ የኔን እይታ ነው ማስቀምጠው አሁን አዱ ያ የግለሰብ እይታ ነው። ያ ምንድነው አሁን ላነሳው ጥያቄ እኔ የኔ አስተያየት ምንድነው በዛ ላይ ያለኝ አስተያየት መጀመሪያ የኢትዮጵያ ፖለቲካ ችግር ሊፈታ የሚችለው በምንድነው የሚለው ነገር መታሰብ ያለበት ይመስለኛል። ሁሉንም የሚያግባባው ይሄ ነው። አሁን እኮ ችግሩ የተፈጠረው ምንድነው እኔ እንደው አሁን የእልህ ፖለቲካ ስለያዝን እንጂ እልህ ላይ ስለቆምን የፖለቲካ ሐሳብ ላይ ሳይሆን አመለካከት ሳይሆን በኤጎ የኔ ይበልጥ የሚል የፖለቲካ አስተላለፍ ላይ ስላለን እንጂ ቆም ብለን ሰከን ብለን ብናስበውና ብናየው የኢትዮጵያ ፖለቲካ ችግር ለመፍታት ሪሊ በጣም ከባድ ነው ብዬ አላስብም። ገብቷል? ውጥረቶቹ የመጡ ምን ጊዜም የፈለገ ሐሳብ ይሁን አዱ ኢግኖር ባደረከው ቁጥር ራሱን አግሬሲቭ እያደረገ አደራጃጀቱን እየቀየረ እረፍት ይነሳል። ኢትዮጵያ ውስጥ አፕን እያደረገ ያለው ይሄ ነው። ገብቷል? መንግስት ወደ ሰፊ መሆን ካለበት ወደ ሰፊ መሆን ያለበትና ማድረግ ያለበት ኢትዮጵያ ውስጥ የትኛውንም አመለካከት መስተናገድ ቁጭ ብሎ መግባባት ይቻላል። ይኸውልህ ቁጭ ለዚህ መንግስት ዊሊንጉ ቢኖረው ፈቃዱ ቢኖረው የኢትዮጵያን ችግር የፖለቲካ ችግር ዋንስ ፎር ኦል ሊፈታ ከሆነ ኢትዮጵያ ውስጥ የትኛውም ጫፍ የረገጠ የፖለቲካ አመለካከት ይሁን ዶክተር አብይ ሲል እንደነበረው ቁጭ ብለን እንነጋገራለን እንዳለው እሱን ወደ ሰፊ ሆኖ ቁጭ ብሎ መነጋገር ያስፈልጋል። ገብቷል? አሁን የተወጠረ ኃይል አለ በየትኛውም በኩል። ስለዚህ ይሄ መርገብ ያለበት ቁጭ ብሎ መንግስት ወደ ሰፊ ከሆነ ህግና ስርዓትን የማስከበር ጉዳይ ላይ ሳይሆን እንዲህ አይነት ነገሮች ላይ የፖለቲካ ሐሳቦችን የተለዩም ቢሆን እነዚህ ለማድመጥና እነዚህን የሰከነ ፖለቲካ ለማካሄድ እንዲቻል በየትኛውም ጫፍ ያለውን የፖለቲካ ከማሰር ይልቅ ቁጭ አድርጎ ማነጋገር። ይሄ ስል ግን ምን ማለት ነው? ወንጀል የሰሩት ላይክ እንደነ ጀዋር አይነቶቹ የፖለቲካ አስተሳሰብም የላቸውም። እነሱ ሚሽናቸው ሌላ ነው። እነሱን ኢግኖር ነው ማድረግ ያለበት። እነሱን በህግ ነው የምጠይቀው። ከዛ ውጪ ያለ ግን ኢንክሉዲንግ ህዋትን ማለት ነው። አሁን እነ ህዋት ምናምን እነሱ ኦልሬዲ በኢትዮጵያ ፖለቲካ ውስጥ መፍትሄ ሊሆኑ ይችላሉ ብዬ አላስብም። የመፍትሄ አካል ናቸው ብዬ አላስብም። ለምን መሰለ? የነሱ የፖለቲካ አመለካከት ያረጀና ያፈጀ ነው። ያ ደግሞ ተፈትሿል። ስቲል እዛ ላይ ነው ስቲክ ያደረጉት። ስለዚህ ከዚህ አመለካከት እስካልወጡ ድረስ እነሱ እዛ ውስጥ ያሉ ሌሎች ሪፕሌስ እንዲያደርጓቸው መንግስት ቴክኒክ የሆነ ድጋፍ አድርጎ ሌሎችን ሪፕሌስ እንዲያደርጓቸው ማድረግ ይቻላል። ግን ይሄ ማለት ምን ማለት ነው? ይሄ ማለት ነው እነዛን ሰዎች ግን በአጠቃላይ አሁን ሚዲያ ላይ እንደሚካሄደው ዘመቻ እነዛ ሰዎች የተነጣይነት ስሜት እንዲሰማቸው ማድረግ ግን ትክክል አይደለም። ይሄ የመንግስትን ፕሮፓጋንዳ ስለሆነ ማለት ነው። ገብቷል? ህዋትን ከሌላው ከትግራይ ህዝብ መነጠል ያስፈልጋል። ግን አሁን በየቦታው የምታያቸው ሚዲያዎች የሚያራግቡት ነገር ምንድነው? ለህዋት ጉልበት እየሰጡ ነው ኢንዳይሬክት። ምክንያቱም ህዝቡን ከነሱ ጋር ተናገር ከሆነ ያ ህዝብ ተወደደም ተጠላም ከነሱ ጋር መቆሙ አይቀርም። ነገር ግን እነሱንና ህዝብን ነጥለ ፕሮፓጋንዳ ብትሰራም ሌሎች እርምጃዎችን ብትወስድ ህዝቡ ካንተ ጋር ሊቆም የሚችልበት እድል ሰፊ ነው። አሁን ግን ያንን እያየው አይደለም። በመንግስት ሚዲያ ከመንግስት ውጭም ያሉ ሚዲያ ሞር ህዝብንም ወየህዋትንም አንድ ላይ የማየትና አብረው እንዲጣበቁ እያደረጉ ነው። ያ ወዴት ይወስዳል? እኔ ችግር ይመስለኛል እሱ። ስለዚህ እዛ አካባቢ ያለውን ነገር በጥንቃቄ ማየት የሚያስፈልግ ይመስለኛል። በዚህ መስራት አለባቸው። በአጠቃላይ ግን ምንድነው የኔ ሐሳብ አዱ? አሁን ላልከኝ ነገር ምንድነው ሐሳቡ? መፍትሄው በኢትዮጵያ ውስጥ ያለው ፖለቲካ ሊረግብ ከሆነ ሁሉም አካላት ቁጭ ብሎ ሚድል ግራውንድ ላይ መመጣት አለበት። ከዛ በኋላ ዋናው መሰረቱ ህገ መንግስቱ ስለሆነ ህገ መንግስቱን ሰስፔንድ ለማድረግ መጀመሪያ መነጋገር ያስፈልጋል። ወይም ደግሞ የሚሻሻሉ ነገሮች ካሉ ችግሩ እኮ ችግሩ ያለው መሰለህ የታወቀ ጠላትህ ከሆነ አርፈህ ትቀመጣለህ፣ ትጠነቀቃለህ፣ የምትሄድበትን አቅጣጫ ምናምን ትጠብቃለህ። ገብቷል? ላይክ አሁን እንደሆነ ግን እንደ ወያኔ ከሆነ ታውቃቸዋለህ። አንድ ፊት እነሱ በቃ አንድ አይነት ሰዎች ናቸው። ምንም ጥያቄና መልስ የለውም። አሁን እያስቸገረን ያለው ከበስተጀርባው አረንጓዴ ቢጫ ቀይ ባንዲራ አስቀምጦ ለድጋፍ ብቻ ውጣ፣ እንዳትቃወም፣ የሞተ ሰው እንዳታነሳ፣ የታሰረ ሰው እንዳታነሳ የሚሉትን መርዝ የሆኑ ሰዎች እንዴት ነው እነሱን ገብቷል አንድ የምታደርጋቸው? አቅጣጫቸው በጣም ስቷል። የሱ ችግር እኮ ምንጩ ይሄ ስለሆነ ነው።
ነገርኩ እኮ የሞብ ፖለቲካ ነው ጋንግ ተደርጎ የኢትዮጵያ ፖለቲካ ጋንግ ተደርጓል ገብቷል ጋንግ ተደርጓል ምክንያቱም ሰው ሐሳብ ላይ ሳይሆን የፖለቲካ ፓርቲ ላይ በቃ ሰዎች ላይ ስቲክ እንዲያረግ ተደርጓል ስለዚህ ከአንድ አካባቢ የሚመጣ መልእክት አለ ያንን መልእክት ብቻ ነው አድምጦ ተግባራዊ ማድረግ የሚፈልገው ገብቷል ይሄ የሐሳብ ፖለቲካ ውስጥ እንዳንገባ ያደረገን ደግሞ የተዘራብን መርዝ ነው አሁን ኢትዮጵያን ያዳነ የመሰለው በኢትዮጵያዊ ስም ኢትዮጵያን የሚያፈርስ ነው ያለው ኢትዮጵያን ያዳነ ይመስለዋል ገብቷል ምክንያቱም የችግሩ ምንጭ ያውቀዋል ግን ያንን የችግር ምንጭ አለቆቹ ለስልጣን ፍላጎታቸው ማስኬጃ ሲሉ አይ ያ ነው ስለሚሉ ችግሩ እኮ ነው ይሄ የሚሰጠን ነገር ሁሉ ጊዜ ለመድነው ሱናው ይኮና አካል የሆነ መልእክት ይመጣል ያንን አመለካከት ትክክል ነው ትክክል አይደለም መሬት ላይ ካለው ሁኔታ ጋር አያገናዝብም በቃ የተነገረው ነገር ምንድነው ይሄ ነው ሶ ይሄን ነገር እናድርግ ኢትዮጵያን ያዳነ ኢትዮጵያን እየገደላት ያለው ኢትዮጵያዊ ነው ይሄን በግልጽ ማስቀመጥ ያስፈልጋል ጠላት ምን ጊዜም ጠላት ነው ብትሰበሰብ አንድ ላይ ትመታዋለህ እኮ አሁን እኮ መገዳደር ኢትዮጵያን እኮ ሌሎችን መገዳደር ያቃተን እኮ በእንዲህ አይነት ቦክስ ውስጥ ገብተን ነው ገብቷል ስለዚህ ከዚህ ቦክስ ወጥቶ በትክክል ምክንያታዊ የሆነ ነገር ላይ መሬት ላይ ያሉት ነገርኩ እኮ ስለ እስክንድር መጠየቅ ያልደፈረ ህሊና ለኢትዮጵያ ታገላሉ ቢል ራሱን ይዋሽ ነው ከሰልፍ በኋላ ቤቱ ሲገባ ያደረገው ነገር ትክክል እንዳልሆነ ህሊናው ይነግረዋል ምክንያቱም እስክንድር ምን አይነት የትግል እንቅስቃሴ ምን ያህል የትግል መስመር እንደሚከተል ይታወቃል የተከሰሰበት ክስም ውሸት እንደሆነ በሬ ወለደ እንደሆነ ህሊናው ይነግረዋል ያውቃል ነገር ግን ከዛ ቦክስ ውስጥ መውጣት ስላልቻለና ዛ ቦክስ ውስጥ ስላለ እስክንድርን በጠላትነት ያያል ምን አይነት ህሊና ነው እስክንድር ከጀዋር ጋር እኩል አድርጎ የሚያይ አድማጮች እንደው ህሊና ያለው ሰው በምን መለኪያው ምንድነው ሪሊ በየትኛው መለኪያ ነው እስክንድር ስሙ ስለተጠራ የጀዋር መጠራት አለበት እነሱም እንደ ጥያቄ ሊጠይቁ ይችላሉ ብሎ የሚያስብ ህሊና ሪሊ ነፃ ሰው ነው ማለት ይቻላል ሶ ከእንዲህ አይነት ሰው ለፍትህ ነው የወጣሁት ኢትዮጵያው ሰላምና ዲሞክራሲ እንዲመጣ ነው ምናምን ይያለ ራሱን የሚዋሽ ካልሆነ በስተቀር የቆመበት ነገር ትክክል እንዳልሆነ ራሱ ይገነዘባል ያውቃል ማለት ነው ስለዚህ አዱ ማለት የፈለኩት ምንድነው እኔ ድርጅቱ ቦክስ ውስጥ ነው ያለው ከዛ ቦክስ የሚወጣውን ነገር ብቻ ነው በባንዲራ 10 ጊዜ ሰንደቅ ዓላማ የተሸፈነ እየዘፈነ መልእክቱን እንኳን በትክክል ማስተላለፍ አሁን ምን ዘፍንበት ሰዓት ነበር ሪሊ ሰልፍ ላይ እነዛ መንግስት ያስከብር ሲባል ምን ማለት ነው መንግስት ህግ እንዳያስከብር የሚፈልግ ሰው የለም መንግስት ህግን ማስከበር አለበት አንተ መንግስት አሁን ህግን ያስከበረ ያለው ነገር ደግፋለሁ ማለት ምን ማለት ነው የመንግስት ስራው ግን ማስከበር ነው ምንም ተደግፈው ማትደግፈው አይደለም ይሄ በቃ ስራው ነው አለቀ እንዝላል ሆኖ ስላልሰሩ ነው ዛሬ ሰው ያለቀው ዛሬ አንድ ከተማ ሙሉ የረገፈው 50 አመት ከዚህ በኋላ ምናልባት 50 አመት በላይ ሊፈጅ ይችላል ተመልሰው ወደ ነበርክበት ለመመለስ ይሄን ያደረገው እኮ የመንግስት እንዝላልነት ነው መንግስት እንዝላልነቱ ያጠፋውን ጥፋት ተመልሶ እንደገና መንግስት የሚወስደውን ነገር እንደግፋለን ደገፍቆም አልደገፍቆም መደገፍና ለመደገፍ አያስፈልግም የመንግስት ስራው ይሄ ነው ህግና ስርዓት ማስከበር ነው አንተ መደገፍ የለብህም አለቀ ራሱን የቻለ ኃይል አለው ለዚህ የተቋቋመ ኃይል አለው ግብር ይከፍላል ህዝብ ለዚህ ነው ህዝብ ንብረቱ እንዲጠበቅለት ያስፈልጋል ሰላም ወጥቶ መግባቱ እንዲጠበቅ ይሄንን በህወደ ሰፊነት ችለን ምናም ይባል ነገር እነሱ ስራቸውን መስራት ስላልቻሉና የነሱን ጥፋት ለመሸፈን የተሰጠ አጀንዳ ነው ስለዚህ ህዝብን ነው ማወቅ ያለበት ትክክል አይደለም ይሄ መንግስትን ደግፋል ኖ መንግስት ስራው ነው ደገፍቆም አልደገፍቆም መንግስት ህግና ስርዓትን የማስከበር በአንድ ሀገር ላይ ኃላፊነቱ ነው ስራው ነው የተቀመጠበት ነው እሱ አይደለም መባል ያለበት ምንድነው መንግስትን እንደግፋለን ምደግፍበት ምክንያት አለ yes መንግስት ግን ይሄን ሽፋን አድርጎ የፖለቲካ ተቀናቃኝ የሆነ መንግስትን በትክክል ወጥሮ የሚይዙትን ፖለቲከኞች መምቻ መሳሪያ ማድረግ ግን የለበትም አሁን አፕን ያደረገው ነገር ይሄ ነው ስለዚህ ይሄንን ህሊና ቢኖራቸው ኖሮ የወጡ ሰዎች መጠየቅ የነበረባቸው ግና ማስከበር ስርዓትን ማስከበራችሁ ጥሩ ነው እንደግፈዋለን አብረናለን ነገር ግን በዚህ ምክንያት ግን ንጹሃን የፖለቲካ በፖለቲካ አመለካከታቸው ብቻ የታሰሩ ሰዎች ይለቀቁ ትክክል አይደለም ይሄንን ደግሞ እንድታደርጉ እንጠይቃለን ቢባል ፍትሃዊ ነው የሰልፉ ዓላማ ግልጽና ተገቢ ነው ኤምባሲ ሄዶ ተነጋግሮ ሰልፍ ይወጣና ከዛ አካል ምንድነው ኤክስፔክት የምታደርገው እኔ በጣም ያበሳጨኝ ነገር የፈለጉትን ያድርጉ ገብቷል መደገፉ ምናምን አይደለም ግን እንዴት እናት አባት ወጥቶ ቤተሰብ ሪ ያለቀሰ
እያለቀሰ ዘፈን ከበስተጀርባው መዝፈን ይሄ ኢትዮጵያዊነት ባህል ነው። ይሄ ኢትዮጵያዊነት ባህላችን ነው። ማስተዛዘን የሚባል ነገር አለ። ገብቷል? እንደዚህ ቤት ንብረታቸው ደግሞ ስንቱ ሜዳ ላይ ተበትኖ ወጥተህ ዘፍነህ ምናምን ለመግባት ከሆነ እኔ ሰላማዊ ሰልፍ መውጣታቸውን አልተቃወምኩም። ግን አትሊስት መውጣታቸው ካልቀረ ለንጹሃን ዜጎች ለሞቱ ሰዎች ሻማ አብርተው ጸልየው አትሊስት ደግሞ ላይክ በግፍ የታሰሩትን ሰዎች ይፈቱ ብለው ጠይቁ። ታዲያ ምንድነው ታዲያ መንግስትን የማጠይቅ ከሆነ መደገፍ ነው እየወጣ በየቀኑ ፌስቡክ ላይ ስለፈለፈ ነው በቃ ይሄ ከሆነ ማለት ነው ኢትዮጵያ እና በጣም ያሳዝናል። ከቴ አሁን ምን መሰለ መሆን ያለ ለምን መሰለ የኢትዮጵያ ፖለቲካ እንደዚህ ሆኖ አይቀጥልም። ምንም አንድ ግልጽ መሆን ያለበት ነገር ምንድነው ከዚህ በኋላ አሁን የተወሰነ ጊዜ እንደዚህ ሊቀጥል ይችላል። ከዚህ በኋላ ግን ማህበረሰብ እየተቀየረ ነው የሚሄደው። አሁን ያለውን ነገር ራሱ የምታየው ነው። ምክንያቱም ይሄ ጋንግ ረጅም ጊዜ ራሱን በደንብ ኦርጋናይዝ ያደረገና የተደራጀ ነው ስለዚህ አዲስ የሚመጣው ደግሞ ቀላል አይደለም። በጣም ከፍተኛ ኃይል ነው። አሁን በመጀመሪያ ሰልፍ ላይ ይሄን ያህል ሰው መውጣቱ ሪሊ ትልቅ ነው። ስለዚህ ያኛው ኃይል ምክንያታዊ ስለሆነና ሐሳብ ላይ ተመስርቶ እንቅስቃሴ የሚያደርግ ስለሆነ ምን ጊዜም ሐሳብ አሸናፊ ነው። ሐሳብ ያለው ሰው ያሸንፋል፣ ይገዛል። ስለዚህ ሐሳብ የሌለው ሰው ምን ጊዜም እንትን ነው በጣም አግሬሲቭ ነው፣ ስሜታዊ ነው ምናምን ያንን ነገር ነው የምታየው አሁን። ምክንያቱም ያ አካል ራሱ በከፍተኛ ሁኔታ ያደራጀ ስለሆነ ያ ምክንያታዊ ባለው አስተሳሰብ ይቀየራል። እንደዚህ ሆኖ የሚቀር ነገር የለም። ምክንያቱም ከዚህ በኋላ ኢትዮጵያ ውስጥ ያለውን ነገር መሬት ላይ ያለውን ነገር እየተከተልክ ካልሆነ በስተቀር ዝም ብሎ ፖለቲከኞች በሚነግሩ ነገር ብቻ እሱን እየተቀበልክ የሚሄድ ትውልድ ከዚህ በኋላ ይኖራል ብዬ አላስብም። ባለበት አሰላለፍ ማለት ነው። ስለዚህ አሁን ያለው ነገር የተደረገው ነገር ነውር ስራ ነው፣ ትክክል አይደለም። ከዛ በኋላ ግን በተለያየ አካባቢ የተደረጉ ሰልፎች ለማየት ሞክሬያለሁ። ጥሩ ነው። ሻማ ያበሩ ነበረ፣ አንዳንድ ጥያቄዎችን የሚጠይቁ ነበረ፣ ለመንግስት የሚጠይቁ ጥያቄዎች በግልጽ ቀርቡ ነበረ። እነዚህ ኢንከሬጅ መደረግ አለባቸው፣ መበረታታት አለባቸው። ምክንያቱም ሰው ኦልዌይስ የሆነ ጋንግ ውስጥ ሊቆይ አይችልም በምንም መልኩ። ገብቷል? ስለዚህ እያደር ሰው ወደ ትክክለኛው አስተላለፍ ይመጣል የሚል አስተሳሰብ አለኝ። ምክንያቱም ኢቭን ዛሬ አሁን አንድ ሰልፍ ነበረ መሰለኝ ወደዚህ ወደ ዋሽንግተን አካባቢ ኖሩ ሲያትል አካባቢውን አይሮን ነው ሰምዌር ስብሰባ ማለት እንትን ነበራቸውና እዛ ላይ ባለመግባባት ተበትኗል። ምክንያቱም ያሉ አካል ልክ እንደበቀደሙ እንደ ዋሽንግተን ዲሲ አይነት ሰልፍ እንዲደረግ የፈለጉ ሰዎች ነበሩ። ስብሰባ ሲያደርጉ ይሄ መሆን የለበትም፣ ያ የተሰራው ስህተት ነው። ከዚህ በኋላ ግን ሰልፍ የምንወጣ ከሆነ በአግባቡ ጥያቄዎች መጠየቅ አለባቸው ተብለው ያለ መግባባት የተበተነ ስብሰባ እንዳለ ኢንፎርሜሽን አለኝ ነው። ገብቷል? ለምን መሰለህ እንደዛ የሆነው እኔም ኢንፎርሜሽን አለኝ። እንደዛ የሆነበት ምክንያት ለምን እንደሆነ ታውቃለህ? ኢንተርኔት ተዘግቶ ነበረ። ያ ስብሰባ በተወጣበት ጊዜ ምንም ኢንፎርሜሽን በብዛት ከኢትዮጵያ አይመጣም ነበር። አሁን ግን በርህን ዘግተህ ስቅስቅ ብለህ የምታለቅስበት ኢንፎርሜሽን እየወጣ ነው። ስንት አይነት ግፍ እንደተሰራ ቪዲዮዎች እየተለቀቁ ነው። አሁን ገባ ያንን እያዩ ሲመጡ ማፈር ጀመሩ። እያሳፈራቸው መጣ። ትልልቅ ሽማግሌና አሮጊት ቁጭ ብለው እንባቸውን እያረገፉ ሲያለቅሱ፣ ህፃናቶች ሜዳ ላይ ቤተክርስቲያን ወድቀው እየወጣ ነው። ገና እኮ አልወጣም። ገና ብዙ ቪዲዮ አልወጣም። ሩማናት ገና ይወጣል። ይሄንን እያዩ ሲመጡ አሁን ገባ ሰከን ማለት ጀመሩ። ሲያስጨፍሩ ቀድመው ወጡ ሲያስጨፍሩ የነበሩት ሁሉ አሁን እኮ ኢንተርኔት ተለቆ መውጣት ጀመሩ። መቼ ወጣ? ገና ስንት ጉድ ይወጣል። ስለዚህ አትደግፉ ሳይሆን ከድጋፉ ጎን ለጎን ይሄንን መልእክት አስተላልፉ። አትጨፍሩ። ሰው ሞቷል፣ ሰው ተገድሏል፣ ንብረት ጠፍቷል ነው እኛ እያለን ያለን እንጂ አትደግፉ ያለ የለም። በደፈ ነው ግን ያለ አግባብ የታሰሩትን ሰዎች እንዲፈቱ ተናገር። ህሊና ለምን አንደበትን ያስራል ነው ምንድነው? ትላንትና እነ ኢሳት ቢዝነስ ሰርተውባቸዋል እኮ እነ እስክንድር ምን ቢዝነስ ስለዚህ በጣም እኮ የሚያሳዝነው እኮ እሱ ነው። በጣም የሚያሳዝነው እኮ ንጹሃን እኔ ኖት ኦንሊ እስክንድር ንጹሃን አሉ፣ በጣም ንጹሃን አሉ ነው። እነዛ ንጹሃን ሁሉ ዛሬ ኢንጂነሪ ቃል እኮ እንደምንሰማው ነገር እኮ በጣም የሚያሳዝን ነገር ነው። ሪሊ ሰውን መግደል በቁም እያለ እንዴት ሰውን ትገላለህ አንተ? እንደዚህ አይነት ፖዚቲቭ ኮሮና ቫይረስ ፖዚቲቭ የሆኑ ሰዎች ናቸው። ለዛ መረጃ አለ። ከነዛ ሰዎች ጋር የታሰርኩት
ብሎ ቤተሰብን መገናኘት እስኪያቆም ድረስ በዚህ ደረጃ ሰውን መቅጣት ሪሊ አየው። ስለዚህ ይሄንን መጠየቅ ይሄ ትክክል አይደለም፣ የምታደርጉት ነገር ትክክል አይደለም ማለት ሰዋዊ ነው። ይኸውልህ ሰዋዊ አመለካከት ማለት ይሄ ነው። ከፖለቲካ ፓርቲ በላይ ከድጋፍ በላይ ሰዋዊ መሆን ማለት ይሄ ነው። ከፍታ ማለት ይሄ ነው። ገብቷል? ከፍታ ላይ መሄድ ማለት ይሄ ነው እንጂ እንደው ዝም ብሎ በቃ አይ መንግስት ያደረገ ያለው ነገር ትክክል ነው ምናምን በሚል ስም መንግስት ሌሎች ወንጀሎችን መስራት የለበትም። ይሄንን አድሚት ማድረግ አለብን በፍጹም። ስለዚህ አሁን የተደረጉት ሰልፎች አሁን እንደዚህ አለመግባባት የተደረሰባቸው አንተ እንዳልከው መሆኑን ተረድቻለሁ። እኔም እንደዛ አይነት ነገር ነው የደረሰኝ ኢንፎርሜሽን። በትክክል ያሉትን ነገሮች በትክክል ማውገዝ አለብን፣ ምንደግፍበት ነገር ላይ መደገፍ አለብን የሚል ኃይል አለ። ሌላው ደግሞ ኖ አሁን ያለውን አካል መደገፍ አለብን የሚያደርገውን ነገር፣ ይሄን ነገር ማንሳት የለብንም። ይሄን ካነሳን ሌላ እንትን ማድረግ የሚያቀርቡት ምንድነው የጆሃርም የሌሎችን መነሳት አለበት። አውካም እንዴት አድርጎ ነው? እኔ እኮ ከሰውነት ልክ ከሰውነት ሚዛን መውረድ ይሄን መውረዳቸው ነው የምታውቀው። እስክንድርና ጆሃር በምን መመዘኛ ነው እኩል የሚሆኑት በፖለቲካ አስተላልፋቸው እንዴ? ይሄንን እንደዚህ እስክንድር ስለተጠራ ጆሃር መጠላት አለበት ብሎ የሚያስብ ሰው ሪሊ ጤነኛ ነው ወይ? ከራሱ ጋር የታረቀ ሰው ነው ወይ? ከራሱ ጋር የታረቀ ሰው ለእስክንድር ብቻ ሳይሆን ለንጹሃን ፍትህ ይጠይቃል። ትክክል አይደላችሁም ይላል። ከህሊና መታረቅ ማለት ይሄ ነው አዱ። ሰው ከህሊናው ጋር የተስማማ ህሊናውን የሚሰማ ሰው ገብቷል። ከራሱ ጋር የታረቀ ሰው የሚጠይቀው ጥያቄ ይሄንን ነው። ፍትሃዊ አይደላችሁም፣ ፍትሃዊ ያልሆናችሁት ደግሞ በዚህ ምክንያት ነው። ለዚህ ደግሞ ማስረጃ የለ። እስክንድር የተከሰሰበትን ክስ የምታዩት ነው። ወደ 56 ሚሊዮን የሚጠጋ ብር ምንድነው ውድመት ሲከተል ጎጀራ ሰጥቶ ምናምን እንደዚህ አደራጅቶ በሞተር አደራጅቶ ሪሊ በጣም ያሳፍራል። ያው እንግዲህ ያስበው ኢንተርኔት ሲለቀቅ አይታል አዲስ አበባ ውስጥ ማን ሲዘርፍ እንደነበረ ማን እንደዘረፈው ፊት ለፊት ይወጣላቸው ነው። በቃ አመቻችተውት ነው። አየህ ያመቻቹት ለመሰለ አዱ መጀመሪያ የመንግስት ሚዲያ ያለውን ስማ። አዲስ አበባ ችግር ሲፈጠር የመንግስት ኃላፊዎች ናቸው ወጥተው አዲስ አበባ ያለ ሰው ራሱን እንዲከላከል በየአካባቢው መግለጫ የሰጠው መንግስት። ተመልከት፣ እስክንድር አይደለም የመንግስት አካላቶች ናቸው በሚዲያቸው ወጥተው አዲስ አበባ ያለ በየአካባቢው ነቅቶ ራሱን እንዲከላከል የሚል። እንደዚህ አይነት መልእክቱ በራሱ ትክክል አይደለም። የመንግስት ስራው ህግና ስርዓትን ማስከበር መጠበቅ፣ ደህንነትን መጠበቅ። ፖሊሱ ምን ነበር ሰራ የነበረው አዲስ አበባ ውስጥ? የመንግስት መዋቅር አይደለም ወይ በየክልሉ ያገዛቸው ያን ሁሉ ጥፋት ሲያጠፉ ትእዛዝ አልመጣልንም ብሎ ሲጠብቅ የነበረው እንዴ? ይሄንን እኮ ስህተት ነው ማለት አለበት ሰልፍ የሚወጣ ሰው። ምክንያቱም ፖሊስ አንድ የፖሊስ አካል ሲወጣ ተመርቆ ከማሰልጠኛ ወደ ስራ ሲሰማራ ወንጀል ሲፈጸም የመንግስትን ፈቃድ መጠየቅ ሳይሆን ወንጀሉን ማስቆም ነው ስራው። ይሄንን ነው ያልሰራው መንግስት አዱ። ይሄንን ያልሰራው መንግስት ትክክል አይደላችሁም፣ ማድረግ የነበረባችሁ ይሄ ነው፣ ይሄንን ሳታደርጉ ነው የሁሉ ችግር የመጣው ማለት የሚገባው ሰልፈኛ ኖ እኛ መንግስት የሚሰራው ስራ ትክክል ነው ብቻ ብሎ በደገፍ ምን ማለት ነው? ሰዋዊ አይደለም ምልኮ። ለዚህ ነው ሰዋዊ አይደለም። ሰዋዊ ቢሆኑ መንግስት ስራውን ስላልሰራ መንግስት የሁሉ ጥፋት የጠፋው ያንተ መዋቅር፣ ያንተ የፖሊስ ኃይል፣ ያንተ የክልልም ይሁን የምናምን ጸጥታ ኃይል እዛ እያለ ይሄ ማህበረሰብ መጥቶ ሲያጠፋ ዝም ብሎ ከመንግስት ትእዛዝ አልመጣልንም ብሎ ሲጠብቅ ነበረ። በዚህ ትክክል አይደላችሁም መባል አለባቸው። ገብቷል እንጂ ዝም ብሎ መንግስት እየወሰደ ያለው ነገር መንግስት እኮ ኦልሬዲ ሁሉ ነገር ካከተመና ሚሽን አኮምፕሊሽ ከተደረገ በኋላ ነው ሄዶ ሰላምና መረጋጋት አመጣ የተባለው። ትክክል አይደለም። ይሄ አላመጣም መንግስት ሰላምና መረጋጋት። ከዛ በኋላ ነገሮችን ሲቹዌሽኑን ሃንድል አድርጓል። የስ ሃንድል አላደረገም ማለት አይደለም። ግን እነዛ ሰዎች ኦልሬዲ ማድረግ ያለባቸው ነገር አድርገው ጨርሰው ሄደዋል እኮ ኦልሬዲ ከከተማው ሄደዋል እነሱ። ለምሳሌ አሁን ሻሸመኔ ላይ ሆኖ እኮ ኦልሞስት 2 ቀን ብለው ቁጭ ብለው እዛ እነሱ የፈለጉት ከትፈው ንብረቱን አውድመው ምን ብለው ጨርሰው ኦልሬዲ መንግስት አይደለም የበተናቸው። ኢንፋክት ወደፊት የሚታይ ነው በመረጃ ተበትኖ ኦልሬዲ አልቋል። ከዛ በኋላ ነው ሄዶ መንግስት አካባቢውን ተቆጣጥሮ ምንድነው አስከሬን ከልክለው አሲዩም አዱ አስከሬን እንዳይቀበር ከልክለው ጨርሰው መንገድ ላይ ሆኖ ተዘርግቶ ምን ብሎ ንብረት ወድሞ ምናምን ሰው ጫካ ገብቶ ወደ እርሻው ወደ ምኑ ራሱን አድኖ የዳነው ድኖ የሞተው ሞቶ ጨርሰው እነዚህ ሰዎች ሄደዋል። ከዛ በኋላ የመንግስት ኃይል መጣ ተቆጣጣ።
ተባለ። ምንም የተቆጣጠረው ነገር የለም። ኦልሬዲ ጨርሰዋል እነሱ። ከዛ በኋላ ነው ከየቤቱ መንጥር ያለው አሁን እያስኩ ነው የሚለው አናውቅም። ሁኖስ ግን ሚሽን አኮምፕሊሽ ነው የሆነው። ይሄንን በደንብ ኮመን ሴንስ ማወቅ አለበት። ኮመን ሴንስ የሚባል ነገር አለ። ላይክ ገብቷል። አንዳንዴ የራስን ግምት የምታስቀምጥበት ነገር ኦሮሚያ ክልል 33 ዙር ወታደር ሰልጥኑ፣ ያ ማለት አፍሪካን በሙሉ ቀጥ የሚያደርግ ወታደር ነው። 33 ዙር የሰለጠነ ወታደር የሰለጠነው ወታደሩ የኦሮሚያ ክልልን እንዲጠብቅ ነው አይደል? ይህ ሁሉ ነገር ሲደረግ ቆሞ ካየ ሳምቲንግ ሮንግ አለ ማለት ነው። እዛ ጋር ዘሬ ማጽዳት ዘመቻ ወይ የሆነ ነገር የማድረግ ዘመቻ ነበረ ማለት ነው። ይሄ ሁሉ ወታደር ነው ተሰብስቦ መጠየቅ አለበት ራሱ ታክቲካል ችግር የፖለቲካ ስራ ሲሰራ ታክቲካ አሁን የሆነው ነገር እኮ ዝም ብሎ በአንድ ጊዜ አፕን ያደርጋል። ቅድም እንደነገርኩ ነው የሀጫሉ ግድያ አይደለም ሰዎችን እዛ እንዲጨፈጭፉ ያደረጋቸው ቁጭቱ እንዳይመስልህ እሱ አይደለም። እንደዛ የሚያስብ ሰው ካለ ፖለቲካ አልገባውም። እሱ አይደለም ገብቶ የተዘራው ዘር አንድ ማህበረሰብን ጠላት ያደረገና በተለየ መልኩ እንዲታይ ያደረገው ነው። ስለዚህ የሆነ ነገር የሆነ ቦታ ሲያደርግ እዛ አካባቢ ያለው የፖለቲካ ከፖለቲካ ጋር የተገናኘ ነገር እንዳለው የማጽናት እንደሆነ ክሊር ነው እንጂ አጫሉ እዛው ስለሞተ ገና ገዳዩ ሳይታወቅ እዚህ መርጠው ገብቷል። መርጠው ሰዎችን መርጠው ታርጌት አድርገው ንብረታቸውን ህይወታቸውን ያስከፈላቸው ያ የተዘራው ትርክት ነው። ቅድም እንዳልኩ ጀነሬሽኑ እዛ ያለው ጀነሬሽን በተነገረው ትርክት ኢትዮጵያን ጭንቅላት ውስጥ ገሏል። አንድ የሆነ ማህበረሰብን ጠላት አድርጓል። ስለዚህ የሆነ ነገር የሆነ ቦታ ሲፈጠር ሄዶ አብሮት ያደገውን አብሮት የተማረውን አብሮት ብዙ ነገር ያደረገውን ገብቷል ሄዶ ኢሚዲየትሊ ያ ነው የሆነው። ሀፕን ያደርገው ያ ነው። ይሄንን ዲናይ ማድረግ አያስፈልግም። በቃ ጣክቱ ይሄ ነው። ይሄንን አትናገሩ የሚል ካለ ከእውነት ጋር የቆመ ከህሊናው ጋር ያልታረቀ ሰው ነው። እኔ ከህሊናዬ ጋር ታርቅ ያለው ብዬ የማስብ ሰው ነኝ፣ የታረቁ ሰው ነኝ። ስለዚህ እውነቷን እውነት አፕን ያደረገው ይሄ ነው። በትክክል ተመርጦ ነው የተገደለው። ስለዚህ ይሄንን የማያወግዝ ይሄንን ትክክል አይደለም የማይል ሰልፍ ካለ እሱ የፖለቲካ ፓርቲ አጀንዳ ለማስፈጸም ሰልፍ የወጣ ህዝብ ነው። አልቅ ኤግዛክትሊ። ምክንያቱም አሁን ይሄ ራሱን ኦርጋናይዝ ያደረገው አካል የአንድ ፓርቲ ስብስብ ነው። ገብቷል። የሚመጣው ሌላው ምስኪን ኢትዮጵያዊ አብሮት የሚወጣው ኢትዮጵያን የደገፈ ስለሚመስለው ነው። ምክንያቱም በእነዚህ ሰዎች ማኒፕሌት ተደርጓል። ስለዚህ ይሄን ሰብሮ መውጣት አለበት። ምክንያታዊ መሆን አለበት። ብላይንድሊ ዝም ብሎ ሰፖርት ማድረግ የለበትም። የትኛውንም ድርጅት ምንድነው ምክንያቱ መውጣበት ብሎ መጠየቅ አለበት። ያለውን ነገር መሬት ላይ ያለውን ነገር አገናዝቦ ይሄን ትክክል አይደለም የሚል ሰልፍ ላይ መገኘት ነው ያለበት። ትክክለኛ ጥያቄዎችን የሚሰማውን የሚያስበውን ትክክል አይደለም ብሎ የሚለውን ነገር አይ ትክክል አይደለም ብሎ ማለት የሚችል ኢትዮጵያዊ መምጣት አለበት። ያ ነው ከሊናው ጋር ታረቀና ለኢትዮጵያ ቀጣይ ዲሞክራሲ ስርዓት ግንባታ አስተዋጽኦ ሊያደርግ የሚችል ትውልድ ማለት ያ ነው። ለአስተዋጽኦ አድርገናል የምለው ወይም ሌሎች አስተዋጽኦ አድርገናል ብሎ የሚያስቡ ከሆነ እንደዚህ ሲሆን ነው አስተዋጽኦ ልታደርግ የምትችለው እንጂ በጅምላ ሁሉም ብሎ መንግስት ይወስደው ነገር እቺ ሰልፍ እቺ እንቅስቃሴ መንግስት ሆን ብሎ ያደረጋት የራሱን ችግር መድፈኛ ሐሳብ ማስቀየሻ ነች። ኖ በመንግስት ችግር በመንግስት ድክመት ነው ኢትዮጵያ እዚህ ሁሉ ችግር ውስጥ የገባችው። ይሄንን በደንብ መታወቅ አለበት። ሳልፈራ ነው የምናገረው። ለምንድን ነው የምናገረው? ኢትዮጵያ ውስጥ ሁለት መንግስት አለ ሲባል ገብቷል። ይሄንን ዝም ያለ ለፖለቲካ ማቻቻል ነው ብንነጋው እንደዚህ ሆነ። ሁለተኛውን አምጣ ብሎ መጠየቅ ነበረበት። ሁለተኛው የታለ ተብሎ መጠየቅ ነበረበት። መንግስት ኃይል አለ። በቃ ኃይል ያለው አካል እንዲህ አይነት ነገር ያሉ የሌለ ነገርና ህዝብ በየቦታው የሚያጫርስ ሚዲያውን ዝም ብሎ እንደፈለገው ሲሆን አይቶ በእንዝላልነቱ አይቶ ይኸው ችግር ከደረሰ በኋላ ካለቀ በኋላ ሚሽን አኮምፕሊሽ ካደረጉ በኋላ የትኛውን ማህበረሰብ ነው ከዚህ በኋላ የምትቆምለት? የትኛው ነው? አንዳንድ ጊዜ እኮ እንደ ሰው ማሰብ ያስፈልጋል። እውነት ነው። እንደ ሰው ማሰብ ራሱ ተሳነን ነው ብዙ ኢትዮጵያኖች አይ ዶንት ኖ ዋይ ሪሊ በእውነት አዱ አንዳንድ ጊዜ ኦኬ አይ በቃ ጨረስከቴ። አይ ቀጠሮ ስላለኝ 20 ደቂቃ ነው የቀረኝና ሰዓቴ ሳይው ሄዷል። በቃ አዲ ብዙ አወራሁኝ፣ ብዙ ተናገርኩኝ። ኖ በጣም አሪፍ ሜሴጅ ነው። ትክክለኛ ኢትዮጵያ የሆነ ሰው በእናታችሁ ሼር አድርጉትና ይስሙት። እኛ እያለን ያለነው አጭርና ግልጽ ነው። አሁን እንደሰማችሁት ነው በቃ። ምክንያቱም የሰው ልጅ ሞቷል፣ የሰው ልጅ አልቋል፣ የሰው ልጅ ተገድሏል፣ በጣም ብዙ ንብረት ወድሟል። ድጋፍ ስትወጡ
ያንን ነገር አንጸባርቁ አብራችሁ። ኢትዮጵያዊነት ማለት ያ ነው እያለ ነው ያለው። የሞቱትን ሰዎች ንብረታቸው የወደሙትን ሰዎች አብራችሁ አስቧቸው። ያላግባብ በግፍ የታሰሩትንም ሰዎች አብራችሁ አስቧቸው። ኢትዮጵያዊ ስትሆን ግልጽና ግልጽ እውነቱን እየተናገርክ መሄድ አለብን። አለበለዚያ ከጀርባ አረንጓዴ ቢጫ ቀይ ቁጭ አድርገህ ኢትዮጵያዊነት ማለት እሱ አይደለም ነው። በቃ 4 ነጥብ። እና ከቴ በተመሳሳይ ፕሮግራም እንገናኛለን። ቴንክ ዩ በጣም ዌልካም ብራዘር ቴንክ ዩ። አድማጮች ይቅርታ በእናትህ ሀሳብን ሳትጨርስ አቋረጥኩ። ብዙ አወራሁኝ። ሰዓቴን ሳየው ኦልሞስት 20 ደቂቃ ብቻ ነው የቀረኝ። ኦኬ መሄድ አለብኝ። እሺ ቴንክ ዩ በጣም ውድ ኢትዮጵያውያን ሰላማችሁ